ጤና ይስጥልኝ ህልዳና ሚካኤል እባላለሁ ከራይዝ አዲስ ፖድካስት ጋር ከሌላ ገስትና በአዲስ ኤፒሶድ ተመልሰናል። ዛሬ ከምናሴ ተረፈ ጋር ነን ከባህገር ልጅ። ስለዚህ ሜቢ ራስን አስታውቅ፣ ባህገር ልጅ ምንድነው፣ ምናሴ ማን ነው የሚለውን ነገር እንጀምርና እሺ ምናሴ እባላለሁ። ምናሴ ተረፈ እባላለሁ። የባህገር ልጅ ኮፋውንደር እና ክሬቲቭ ዳይሬክተር ነኝ። ከዛ ባለፈ ያው ፐርሰናሊ የአንድ ሚስት ባል እና የአንድ ልጅ ደግሞ አባት ነኝ። ከዛ ባለፈ በሀገር ልጅ ውስጥ ያው ክሬቲቭ ዳይሬክተር ነኝ። በሀገር ልጅ ክሬቲቭ ስቶሪ ቴሊንግ ላይ ወይም ቪዥዋል ስቶሪ ቴሊንግ ላይ የሚሰራ አኒሜሽን ላይ ስፔሻላይዝ የሚያደርግ ክሬቲቭ ስቱዲዮ ነው። we've been in the game ለተወሰኑ አመታት 8-9 አመት የሚያክል እዛ ላይ ቆይተናል። የተጀመረው ደግሞ ደስ የሚል ስቶሪ ያለው እሱን ቀጥሎ ቀስ ብዬ ስትጠይቅኝ አወራሻለሁ። ስለዚህ እንዴት ነው የተጀመረው? ስለዚህ ራሴን ጠየቅኩ ማለት ነው። ግን እኔ አሁን ፐርሰናሊ አይ ቲንክ ትንሽ ታችም አድርገንበታል ከዚህ ኮንቨርሴሽን በፊት ከቀረጸው በፊት። ግን በሀገር ልጅን እንደ ብራንድ ነው የማውቀው። የሆነ ይሄ አውት ዴር ያለ ነገር ነው እና ይሄ አኒሜሽኖቹን ምናምን እንደምትሰሩ ነው የማውቀው እና ግን ከኋላው ያሉትን ሰዎች አይታወቁም። ስለዚህ ይሄ ዋትስ ዘ ስቶሪ እና እንደዛ ለመሆን ለምሳሌ ኢሉሲቭ ለመሆን it's not trying to be elusive ወይ ሚስቴሪየስ ለመሆን አይደለም፣ ግን ደግሞ ኢንቴንሽናል ነው ማለት ኢንቴንሽናል ነው ማለት ሚስቴሪየስ እንሁን እያልን ሳይሆን ላይክ ማይንድድ የሆንን ሰዎች ነን። ኮፋውንዲንግ ቲሙ the founding members እንደዛ ነን እና ፐርሰናሊ እኔን አወራለሁ። ግን ምንድነው ላይክ አውት ዴር ሶሻል ሚዲያ ላይ ብዙ አክቲቭ የሆንን ወይም ቮይስ ያለን ወይም ምንጩህ ስሙን ምንል አይደለንም። ከዛ ይልቅ ምንሰራቸው ነገሮች ሰው ጋር እንዲደርሱ እንፈልጋለን። ላክሊ ኢናፍ እግዚአብሔርን ብሌስ ስላደረገንም ይመስለኛል። የኛም ሃርድ ወርክ ሊኖርበት ይችላል። እሱ በተወሰነ መልኩ አለ አዘ ብራንድ ይታወቃል። ስፔሻሊ ኢን ዘ ክሪኤቲቭ ኢኮኖሚ ውስጥ ይታወቃል። አትሊስት ሎካሊ እና ኢስት አፍሪካ ላይ በተወሰነ ይታወቃል። ሶ ዳት ሳምቲንግ ለኛ በጣም ትልቅ ነገር ነው። ግን ፐርሰናሊ ብትጠይቂኝ ምናሴ ብትይኝ ሁሉንም ነገር እንደ ትሬድ ኦፍ ነው ማስበው ፐርሰናሊ ማለት ነው። እና ገና ሶሻል ሚዲያውም ሲጀምርም የነበርኩ አይነት ሰው ነኝ። ፊቴ ባይመስልም 15 አመት ነው ብሎኛል ወንድሜ ባይመስልም ግን ትንሽ ጠና ያልኩም ስለሆነ የድሮንም አቋ አይቼዋለሁና ምንድነው ሁሉም ነገር ትሬድ ኦፍ አለው ብዬ አስባለሁ። የሆነ ነገር እሰጣለሁ፣ የሆነ ነገር ይሰጠኛል ነው ሀሳቡ። ሶሻል ሚዲያ ጋር ሲመጣ ምን ይሰጠኛል፣ ምን እሰጠዋለሁ? ብዙ ጊዜ ሰው እሱን አያስብም። I'm not trying to be preachy here ግን ብዙ ጊዜ አናስብም። የሚሰጠንን ብቻ ነው የምናስበው። ደግሞ የሚሰጠው በጣም ብዙ ነገር አለ፣ የሚደንቅ ነገር አለና it's where it's the place to be ምንም ጥያቄ የለውም። ከሚሰጠው ነገር አንፃር ከሚወስደው አንፃር ግን ብዙ ስለማናስብበት like በምን ደረጃ ነው? ለምሳሌ ፐርሰናሊ ምን ይወስዳል? ከኔ ታይሜን ይወስዳል ወይ? ሜንታል ስቴቴ እንዴት ነው? አማይ ዳት ፐርሰኑ ከናንድ ላይ እንዲህ አይነት ነገር ነኝ ወይ? እዚህ ውስጥ ስቲክ ለማድረግ ነው ያለሁት ወይስ ገሌን ለመምሰል ነው ያለሁት? እንደዚህ አይነት ጥያቄዎችን ራሴን ጠይቃለሁ ማለት ነው። ስለዚህ ስጠይቀው እኔ ጋር ያለው እዛ ጋር እሱ ከሚሰጠኝ አንፃር ትንሽ በለጠብኝ ትንሽ። ስለዚህ የምሰጠው በለጠብኝ ከሚሰጠኝ ማለት ነው። ስለዚህ ነው ትንሽ ከዛ አንፃር ሪዘርቭድ መሆን ነገር አለ። ከዛ ውጪ ግን ሌሎቹም አይ ቲንክ ሲሚላር አይነት እንትን አላቸው። ከዛ ውጪ ግን አዘ ብራንድ በሀገር ልጅ ስፔሻሊ ክሬቲቭ ኢኮኖሚ ውስጥ ስትሰሪ ስራሽ ትራቭል እንዲያደርግ ትፈልጊያለሽ። አንቺም ብታረጊ መልካም ነው፣ ምንም ጥያቄ የለውም። ግን እንዲሄድ ትፈልጊያለሽ። ስለዚህ በሀገር ልጅ has been fortunate enough ይሄ ነገር እንዲሆንለት ማለት ነው። so we thank God for that. yeah definitely so I think እንትንም ብለኸኛል አይደል like ኮፋውንደሮች አሏችሁ እና 8-9 አመት አብሮ መስራት it's not easy. ብዙ ሰው ከአመትም ከ2 አመትም በኋላ
ቢዝነስ ፓርትነርሽፕ ጓደኝነቱ አይሆንም። ስለዚህ እንዴት ነው የጀመራችሁት? ላይክ ጓደኛ ሆናችሁ ነው የጀመራችሁት ወይስ ስራውን ያቀራረባችሁ ወይስ ላይክ እንዴት ነው? አይ ኖ ኢትስ አ ጉድ ኩዌስችን ብዙ ጊዜ ስለሚባልም ጭምር ማለት ነው። ማለት ስራ የወለደው ጓደኝነት ይሻላል፣ ጓደኝነት ከወለደው ስራ ብዙ ጊዜ ይባላል። ምክንያቱም ለምን ልጣለውና ልውጣ ጨረስኩኝ ብዬ ልውጣ ለምን የሚባለው ብዙ ጊዜ የሆነ በዛ በስራ መልክ ስለማንተዋወቅ እንቸገራለን ብዙ ጊዜ እና ልክ ስራ ዓለም ውስጥ ሲገባ ከአንድ ስናት ሮዝስ እና ብዙ ሳይዶች ይታያሉ፣ ብዙ ማንነቶች ይታያሉ እና ብዙ ጊዜ በብዙ ሆፕ የተጀመሩ ነገሮች ይወድቃሉ። ግን እውነት ለመናገር ይሄን የመሰለ ማይክ ድሮፕ የሆነ ነገር አውርቼ እኛ ግን ከጓደኝነት ቀጥሎ የመጣ እንትን ነው ስራ ነው። ግን ኢነዌይ ጓደኝነቱንም አብሮ መስራት የፈጠረው ይመስለኛል። ለምን ካልሽኝ ሞስት ኦፍ ዘ ሜምበርስ አንድ እንትን ውስጥ ነበርን፣ አንድ ግቢ ውስጥ ነበርን። የአይቢሲ ነበርን ህንፃ ኮሌጅ ማለት ነው እና የ04 ባች ነበርን በአበሻ 04 ኤንትሪ ባች ማለት ነው። እድሜ ሄጃለሁ በቃ ቀድሜ ተናግሬያለሁ የልጅ አባት ብዬ እና አንድ ላይ ነበረ እንትን የምንለው እና ብዙ ፓርትነር አፕ አድርገን ብዙ ፕሮጀክቶችን ሰርተናል። ስለዚህ ፍሬንድሺፑንም ኢነዌይ በትንሹ ስራ ነገር ፈጥሮታል ማለት ነው። ስለዚህ ፕሮጀክቶች እየሰራን ምናምን ኢቨን ዶ ፎር የኤጁኬሽናል ፐርፐዝስ ቢሆንም እንትን እንል ነበረ። ከዛ የሆነ ክሊር የሆነ አንላይክ ብዙ ስቶሪዎች ብዙ የት ጋር እንደተጀመሩም እንደማይታወቁት አይደለም። የኛ ክሊር ስታርቲንግ ፖይንት አለው እና አይል ዎክ ዩ ትሩ ኢት። እንዴት ነው ዩዥዋሊ ምሳ ሰዓት አካባቢ ላይ ወደ 3ኛ 4ኛ ዓመት አካባቢ ተማሪ እየነበርን እየወጣን የምንሄድባት ቦታ ነበረች፣ ስፔስ ነበረች እና እዛ ሄደን እንበላና ከዛም የምናወራበት የምንጫወትበት ታይም አለን። የሆነ ክፋይ መንገድ ለአካባቢ ላይ ቆመን ብዙ ስራዎች ይሰራሉ፣ ግን ከዛ መሀል እንጫወታለን እና አንድ ቀን ምሳ በልተን እዛሽ ቦታ ላይ እየተጫወትን አውት ኦፍ ዘ ብሉ ሳሟን አስክድ እኛ መካከል ያለ ይህንን ሌላም ቦታ አውርቼዋለሁ እና እንትን ብሎ ጠየቀ። ሌትስ ፕሌይ ጌም እንግዲህ ምን ላድርግ እዛኛው ላይ አንቆርጠው መቼስ እና ምንድን ነው ሌትስ ፕሌይ ጌም ብሎ አነሳን እና ምን መጫወት ጀመርን። ኔሚንግ ደ 50 ስቴትስ ኢን ደ ዩኤስ። ሶ ያኔ በጣም ጎበዝ ነበርኩ እኔ ፐርሰናሊ፣ ምክንያቱም አይ ዩዝ ቱ አፕላይ ውጪ አንደርግራድ ለመሄድ ለመማር እንትንል ነበር እና ኢት ዋዝ ናት ያን ያህል የራቅ አይደለም። 4ኛ ዓመት እንደዚህ አካባቢ ሆነን ነው። እኔ እስከ 2ኛ ዓመት ምናምን ሞክር ነበረ። ስለዚህ አይ ኖ ደም ባይ እንትን ከ51 54 አልጠራም ብለሽ ነው ከባድ በደንብ ነበር እንትን እሱን እያልን እየተጫወትን እንትን እያልን ከመሀላችን አንዱ ኮንሶ የት ናት ብሎ ይጠይቃል። ኮንሶ የኛዋ ኮንሶ ማለት ነው። እዛ ሁላችንም ፈጠጥን ማለት ነው። ማለት ከመገመት ውጪ ምስራቅ ይሁን ምዕራብ ይሁን ደቡብ ይሁን የት ይሁን አላወቅንም ማለት ነው። ከዛ the first thing we did was check where Konso is። ከዛ ግን then conversation started አይነት ነገር ማለት ነው። ለምን ነው የማናውቀው 50 ያህል ከኛ ስንት ሺህ ማይልስ የራቀ ሀገር ውስጥ አንዱንም ቦታ አይተነው ማናውቀውም በቃል ሸምድደን ይዘነዋል። ግን ደግሞ ኮንሶ እዚች ያለችውን ያውም ዩኔስኮ ምናምን እንትን የሆነችን እንዴት አናውቅም ሃው ካም ብለን እንትናለን እና እዛ ይሄንን እኮ መማር የነበረብን ትምህርት ቤት ነው። ወደ ኋላ መሄድ ጀመረን እያለን እስኪ ሌትስ ሲ ማፕስ ግን ትንሽ ግቢ ከገባም በኋላ ወደ ኋላ ማለት ይከብዳል። ምን ይደረግ ታዲያ ራሳችንን አሰስ እያደረግን ምን ይደረግ ታዲያ ልንወጣም ስለሆነ ግዴታ ትራውማችንን ፊገራው ታርገን መውጣት አለብን እና ከዛ ቼክ ማድረግ ጀመረ እና ማፖች ቼክ ማድረግ ጀመረ። መጀመሪያ የውጭዎቹን አየንና ስናይ በተለያየ ካቴጎሪ ነው ሁላ የሚሰራው። በሞኒመንትስ አለ፣ በአኒማል አለ፣ በምናምን በፌመስ ፒፕል አለ። ብቻ በተለያየ አይነት ከለርፉል የሆኑ ብዙ ማፖች አሏቸው ለኪድስ የሚሆኑ ማለት ነው፣ ለህፃናት የሚሆኑ። ከዛ ኢትዮጵያን ማፕስ ፎር ኪድስ ብለን ጉግላን አይ ሪሜምበር እንደዚህ ብለን ይጻፍ ነውና ፎር ኪድስ ብለን ቼክ አድርገን ስናረገው አይ ቴል ዩ እየዋሸውሽ አይደለም እያካበድኩም አይደለም። አሁን ተቀይሮ ሊሆን ይችላል። ያኔ የነበረው ነው የምነግርሽ። ላቲቲዩድ ሎንጊቲዩድ ያለው የጂኦግራፊካል ማፕ ነበር የመጣው። the best የሚባል ያገኘ ነው እሱ ነው። አንድም የኪድስ ማፕ አልነበረ።
ሶ የሆነ ችግር አለ ማለት ነው። ሶ ማለት እኛ ሀገር ኮንሶን የመሰለ ወርቅ አለ፣ ልክ እንደ ኮንሶ አይነት ብዙ ወርቆች አሉ። ከዛ በኋላ ግን እነሱን ፖርትሬይ እንድናደርግ የልጅ አይምሮ ውስጥ ትልቅ አድርገን መሳል ስላልቻለን ብቻ ትንሽ እየሆኑብን ይሄዳሉ። ኮንሶ ሲባል የሚመጣልሽ እና ሳም ዩኤስ ስቴት ሲጠራ የሚመጣልሽ እኩል ስሜት የለውም። ግን ኮንሶ ወርቅ ነው። ኮንሶ የሚደንቅ ነገር አለባት። ሶ ሀው ካም እንደዚህ እንዴት ተፈጠረ ብለን ማየት ጀመርን። ከዛ ለሀገር ልጅ በሀገር ልጅ በሚል ሞቶ እኛው ራሳችን በሀገር ልጅ ለሀገር ልጅ ኬተር የሚያደርግ ኮንቴንት መስራት ጀመርን ማለት ነው። ዊ ስታርትድ ዊዝ አ ማፕ መጀመሪያ ላይ ዘን ሎጎን አይ ቲንክ ፒፕል አር ባይ ናው ፌመስ ፋሚሊየር ዊዝ ኢት አሁን ያውቁታል ብዬ አስባለሁ። በሀገር ልጅ ሎጎ ያዳጋይ ማለት ነው። እሱ አንተነ እንደ ይሉኛል ብዙ ሰዎች። ቀጭን ከዚህም በላይ ቀጠንኩ ነበርኩኝ። አሁንም ቀጭን ነኝ፣ ግን ከዚህም በላይ ምጥጥ ያልኩ ነበርኩና በጣም በቃ እንደዛ ነበር የሚሉኝ። እና እሱ ማለት ሉንጎ ይባላል። ወዝ አወር ፈርስት ቡክ የቺልድረንስ ቡክ ኢለስትሬት አድርገን የሰራ ነው የነበረው ማለት ነው። ሶ እሱ የመጀመሪያው ልጃችን ስለሆነ የመጀመሪያው ልጃችንን አስቀመጥ ነው ማለት ነው። አሁን ፐርሰናል እንትን ቢኖረኝ ሎጎ ቢኖረኝ የልጄን የራሴን የልጄን ፎቶ ነበር ማደርገው ማለት ነው። እንደዛ እንደማለት ነው። ስለዚህ ሰው ዳትስ ሃው በሀገር ልጅ ስታርትድ ማለት ነው። ካምፓስ ውስጥ ነው የጀመረው። ኦቨር ኮፊ የተገናኘን እንደዚህ ቁጭ ብለን እያወራን ምናምን። እንደውም ኦፊስ ረጅም ጊዜ አልነበረንም እና ዋት ዊ ዩዝ ቱ ዱ አይ ሪሜምበር ዘ ዴይስ ማክሰኞና ሐሙስ ነበር የምንገናኘውና ካፌ ከዋቢ ሸበሌ 2 ጊዜ ተባረናል። እውነት እየበጠበጠን የምንመጣና ከዛ ቀውጢ እናደርገዋለን ስናወራ ከዛ አንድ ሻይ ለ5 ምናምን አዛችሁ አሁን እኔ ሻይ በሎሚ ደግሞ እንደ አሪፍ ሰው በሎሚ ሆንልኝ ቲና ከዛ ብለሽ በቃ እነዚህማ እንትን አላቸው። ከዛ ብጥብጥ ስናረግ ያስወጡናል። እንደዛ ነበር። አይ ሪሜምበር አንዴ እንደውም ከድልድይ ስር ጦር ኃይሎች ድልድይ ስር ተሰብስበን አውርተን እናውቃለን። እና ማክሰኞ ሪፖርት እናደርጋለን፣ ለሐሙስ አሳይመንት ይዘን እንሄዳለን። ሐሙስ ደግሞ ከዛ መልሶ ማክሰኞ እንዲህ እያደረግን ነበር የምንሰራው። ግን ታታሪ ነበረ። ይሄ እንደ ወዝንት ፓሽን ፕሮጀክት ብላችሁም አልተዋችሁትም ነበር። ያ ለምን እንዴት መሰለሽ ያኔ አሁን ላይ እንዳለው አይደል። አሁን ላይ there is a whole talk about startups ምናምን እንደዚህ ክሪኤቲቭ ምናምን ብላችሁ አይደለም የጀመረው አይደል? እኛ እናቆም ስታርታፕ ምንድን ነው ብትይኝ ያኔ ስታርት ከዛ አፕ ስታርት ተጭነሽ ወደ ላይ አፕ እንደዛ ነበር የሚመስለኝ። we don't know that እና ማለት ምኑንም አናቆም for the love of storytelling ነው እንትን ያልነው። by the way I was a valedictorian ስጨርስ ማለት ነው ከኛ ግቢ። ግን እንግዲህ for the love of storytelling እሱን ትቼዋለሁ ማለት ነው። I'm not a practicing architect አይደለሁም አሁን ላይ ማለት ነው። ስለዚህ የቆጫ ጊዜ አለ። ግን let's come back. We'll come back to that. ግን እሺ go ahead. እና ምንድነው like the መንገድ የለውም። የመጀመሪያው ስትሆኚ አድቫንቴጅም ነው ዲስአድቫንቴጅም ነው። አምናተ የሆነ ኦል ሮዝስ አላረገውም ኦል ብሊክም ነው አልልሽም። ለምን ካልሽኝ ዲስአድቫንቴጅ ነው እንዴ ካልሽኝ የመጀመሪያው ሯጭ ነሽ፣ ፊት ለፊት የሚሮጠው ንፋሱን መሰነጠቂው አንቺ ነሽ። ኦል ደ ሲስተሞች ምናምን እኔ ለማንም አልመክርም በሀገር ልጅ በሄደበት መንገድ እንዲሄድ ማንንም። አሁን የተሻሉ መንገዶች አሉ። ዩዝ them ነው የምለው። ከባባድ መንገዶች ነው ሄድ ነው። ስለዚህ መጀመሪያ ነፋሶች ብዙ አግኝቶናል ማለት ነው። ኢትስ አ ዲስአድቫንቴጅ። አድቫንቴጁ ደግሞ ምንድነው ብትይ የመጀመሪያ ሰው ነሽ። የመጀመሪያ ሰው ነሽ ማለት በቃ ማለት ምንም ትንሽ ስትሰሪ የሚታይ ነገር አለው። አይ ቲንክ ዳት ሄልፕስ እንትን ይመስለኛል። ምክንያቱም the ኢሜጅም ጨመር። ምክንያቱም you're one of the very first እንትኖች ይሄንን ሰንጥቀው ከገቡት መካከል ማለት ነው። so that it's not all roses, it's not all እንትን ግን ምንም ሆነ ምን አድቫንቴጁም ዲስአድቫንቴጁም እያለ we stuck through it ማለት ነው ረጅም ጊዜ። እንደውም ፍሪ ሰርቪስ የሚመስሉ አይነት ዘመናቶች ብዙ አገልግለናል። ከዛ ደግሞ የሚከፋው 800 ብር ደሞዝ 800 ብር ደሞዝ አስቢ እንግዲህ። እኔ ፍሪ ሰርቪሱ ይሻለኛል። እውነቴን ነው ማለት እንትኑ ይሻላል እኮ ዝም ብለሽ ለአይምሮሽም ስትዩ ፍሪ ሰርቪሱ አመ ቮለንቲር ምናምን ቃሉ ራሱ ለይር ምናምን ብሎ የሚያልቅስ የሚል እንደዛ ነኝ እንትን እያልኩ አም ሲንግ ቲንግስ ቴስቲንግ ዋተርስ ምናምን ያለ 800 ብር ደሞዝተኛ ነኝ ብሎ መስራት ግን ከባድ። ኢት ስታርትድ ላይክ ዳት። ከዛ ግን
ቀስ እያለ it picked up momentum እያለ እና most of the things through brute force ነው ስትራቴጂም አይደለም ማለት አይቻልም ስትራቴጂ ቀስ እያለ ነው የመጣው ማለት ነው expand brute force ማለት አሁን I don't recommend it ብያለሁ ግን ምንም ቢሆን አስፈላጊ ትሬት ነው አንድ እንትን ሊኖረው የሚገባ አሁን ላይ I think አንድ ፋውንደር አሁን ላይ ክሪኤቲቭ ኢኮኖሚ ላይ ሰራለሁ ማለት የሚፈልግ የትኛውም ሰው ያ ነገር ያስፈልገዋል ያ ዊል ያስፈልገዋል ግን it's not the end all be all በሱ ብቻ ነው የሚካሄደው ብዬ አልልም እኛ ብሩት ፎርስ አረግ ነው የምንላቸው መንገዶች ለምሳሌ ኤንድ ጎሉ ምን እንደሆነ ሳናቅ ወይም መጨረሻው ምን እንደሆነ ሳናቀው ግን we used to create things out of the passion we have the love of it ግን that kind of built up our portfolio ገባሻ ቀጥሎ ለሚመጣው ለዛኛው ሳናቀው አሁን ይሄን አስበህ ነው ለፖርትፎሊዮ አሁን ስትራቴጂ ነው የሚመስለው እና ሹገር ኮት አላረገውም እውነቴን ነው ያልሆነው ነው አልልሽም ለምን እልሻለሁ አልነበረም ግን አሁን ላይ ሰዎች ከስትራቴጂ አንፃር ግን they can brute force it ነው ኮንሳልተንት ስታደርግ እኮ እንደዛ ነው አይደል ፖርትፎሊዮ ሆነ መጀመሪያ ገንባ ነው የምትባለው definitely ያው ስለዚህ ልክ የዛ አይነት መንገዶች ብዙ አሁን ለምሳሌ አንድ ኢለስትሬሽን አሳይተሽ አሁን በሰው ዘንድ ላይታወቅ ይችላል ምንድነው ይሄ ካርቶን አኒሜሽን ነው የምትሉት አይደል አኒሜሽን ይሄ አይንቀሳቀስም እንዴ ይሉናል በእጄ ይዤው እንደዚህ እያሳየናቸው ማለት ነው በጣም ከባድ ነው በቃ ለመግባባት ይከብዳል ምናምን ብትለቀስ ይሻላል እውነቴን ነው በጣም እንትን ነበረ ግን አሁን ላይ I think people are waking up to the እና እሱም ደግሞ ብሌም አታረጊም ሰውን ብሌም አታረጊም why are you not interested ብሎ አንድ ቢዝነስ ኦነር አንድ ባየርን መቼም ብሌም ማድረግ አይችልም አለበትም ብዬ አላስብም ለምን ካልሽኝ ማርኬቱን መፍጠር ያለበት the burden of proof እኔ ጋር ነው ማለት መውደቅ ያለበት እንጂ እሱ ጋር አይደለም ኒዱን ካልፈጠርኩለት ኒድ እንዳለው ስላላወቀ ይሄ እንትን ነው ብሎ መናገር ልክ ነው ብዬ አላስብም that's not correct ስለዚህ ኒዱን መጀመሪያ ኤጁኬት ማድረግ ካለብን እናድርገው ለምሳሌ የልጆች ብቻ እንደሆነ ይታሰባል አኒሜሽን አይደለም አኒሜ አሁን ለምሳሌ ያንግ አደልትን በደንብ ታርጌት አድርጎ የሚሰራ ነው ለምሳሌ አሁን I was in አነሲ የሚባል አንድ እንትን አለ በአለም ላይ ትልቁ it's the Oscars for animation ማለት it's the biggest event it's been 60 plus years እና 40 ዓመት የሚሆን ደግሞ ማርኬት አላቸው አይዲያዎች ፒች ምናምን የሚደረጉበት ሚፋ የሚባል ማርኬት አላቸው እና እዛ ላይ አሁን ትልቅ ቴንት ኖሮት I don't know if you've seen the film አርኬንን አይተሽዋል አርኬን የሚባል ሲሪስ ነበረ እና so it's ትልቅ ገንዘብ ጀነሬት ያደረገ ትልቅ በዛ ዓለም ላይ የፈጠረ ስፔሻሊ ይሄ ወጣቱና ያንግ አደልት የምንለው እንትን ላይ በጣም ትልቅ ኢምፓክት የፈጠረ እንትን ነው በዚህ ሌቭል ሞኔታይዝ መደረግ የሚችል ኢንዱስትሪ ነው ግን እኛ we reserve it to የሆነች ከፍተን ለአንድ አመት ከ5 ወር ልጄ ከፍቼለት መሄድ አይነት ነገር ነው የምናስበው ኮንቴንቱን ቱሉን ይዘን ኮንቴንቱን ለወጥ አድርገን ኬተር ማድረግ ይቻላል የተለያዩ ነገሮች ላይ እኛ we cater both ለልጆችም ጭምር ከዛ ደግሞ ትንሽ ከፍ ላሉትም ጭምር ማለት ነው ስለዚህ it's a big ማለት የእድገት አቅሙ ደግሞ አንዴ ከተገባበት የእድገት አቅሙ ደግሞ በጣም ሰፊ ነው አኒሜሽን it's a big sector it's a big world ሲባል አንድ ቃል ይመስላል ግን የተለያዩ ብዙ ነገሮች አሉት ውስጡ ማለት ነው I do want you to expand እሱ ላይ ግን አሁን devil's advocate ልጫወትና ከዚህ ቀደም ብለናል right like ስንዝሮ ነበረ ግን እሱም ፊድባክ እንትን አልነበረም like ይሄ እንደ ስንዝሮ ልትሰሩ ነው ማለት ነው ምናምን ተብሏል አይ ነው ይሄ ኮምፔር ኤንድ ኮንትራስቱ ምናምን አልነበረም ምንድነው መሰለሽ አሁን ለምሳሌ ስንዝሮ ለምን ብቻውን ቀረ አሉ እኮ አሁን ለምሳሌ ቻይና ምናምን የሚለው የሚማታው ሰው ትዝ ይልሻል I think everyone knows እና በመሃል እንደሱ አይነቶች መጣው ነበረ ግን ስንዝሮ ይሄ በየኢትዮጵያ አይ ነው ምንድነው there few and far between እና ኢምፓክታቸው ያን ያህል አይደለም ለምን ካልሽኝ ለምሳሌ ሚውዚክን እንውሰድ ለምሳሌ ኮምፓራብል እውነት ለመናገር አሁን CCI ይባላሉ እንደ ጀነራል ተርም ክሪኤቲቭ እና ካልቸራል ኢንዱስትሪ ይባላል ብዙ ጊዜ ከነዚህ አይወጡም ጌሚንግ አኒሜሽን ምናምን ጽሁፍ ጋር የተገናኘ ሚውዚክ ምናምን ስለዚህ ሚውዚክን እንደ ካውንተር ፓርት እናንሳ
ሚውዚክ በምን ያህል እኛ ሀገር ፕሮዲውስ እንደሚደረግ አስቢና ከዛ ደግሞ አኒሜሽንን አስቢ። አሁን ኢምፓክቱ ማለት ብንደነቅ እናሳፍራለን። አሁን ለምሳሌ እንዴ ምናምን ብንል ራሱ ምክንያቱም ኢትስ ኦብቪየስ፣ ምክንያቱም በደንብ የሰነበትንበት ቦታ ጉልበት ያለው ነገር ይወጣል፣ በደንብ ያልሰነበትንበት ቦታ ስንዝሮ የለም እያልኩኝ አይደለም። ግን አለ በደንብ ዴቪልስ አድቮኬት እና ቢካዝ መጀመሪያዎቹ ነንም ብለሃል ራይት። ስለዚህ ይሄ አም ፕሪቲ ሹርም ደግሞ እሱ ፊድባክ ሊመጣባችሁ ይችላል። ይሄ እንዴ እንደዚህ አይነት ነገር እኮ ነበረ ኖ አም ናት ሴይንግ ላይክ የመጀመሪያዎቹ ነን እያልኩኝ አይደለም። የመጀመሪያዎቹ ነኝ እያልኩኝ ሳይሆን አሁን ለምሳሌ ስንዝሮ was produced አይደለ ተሰርቷል። ከዛ ግን the difference as a business ይዘሹ አኒሜሽንን ላይክ ፉል እንትን አድርገሹ ፉል ፓኬጅ አድርገሹ ይዘሽ መሄድ የራስሽን አይፒዎች እያወጣሽ መቀጠል ከዛ ደግሞ ሰርቪስ ወርኮች እየሰራሽ ላይክ አዘ ሰስቴይነብል የሆነ ቢዝነስ ራሱን አድርጎ ቆሟል። አሁን ስንዝሮ ይዘን አይፒ አንድ ካራክተር ነው። ኢትስ አ ኮንሰፕት አንድ የተሞከረበት ነገር ነው። ባይ ዘ ዌይ ስንዝሮ በጣም ፌመስ ከመሆኑ የተነሳ ለዋናው ባለቤት ወይም ደግሞ ባለቤቱ ይሄንን እውቅና ለሰጣቸው ሰዎች ኢትስ አ ማኒ ሜኪንግ ማሽን አሁን ላይ በደንብ ከታሰበበት ማለት that's how the big guys operate in the western world። አይፒ የሆነ አይፒ የሆነ ነገር ላይ ይወሰድና ከዛ እሱን ከገዙ በኋላ they create content ከዛ ስፒን-ኦፍ ይላሉ፣ በዚህ ሲሪስ ይሉታል፣ በዚህ በልጅሽን አሸክመው ቦርሳ ስፓይደርማን ብሎ ይዞት ይዞራል። so that they create a world, they create a business out of it ማለት ነው። so ልክ እንደዛ የታሰበበት ነው ወይ? አሁንም ገና ይቀረናል እኮ ነው፣ ግን ቤቢ ስቴፕስ እየተሰሩ ገና መምጣት አሁን ስቱዲዮዎች አሉ ቆንጆ ቆንጆ ገራሚ በቱዲ ላይ የሚሰሩ ማቃቸው በጣም ታለንትድ የሆኑ ስቱዲዮዎች አሉ። 3D ላይ የሚሰሩ አሉ። ኢቭን ከኛም ፕሪዴት በተወሰነ የሚያደርጉ አሉ። በጣም ጎበዞች አሉ። ሶ አሁን ምንድነው አኒሜሽንን አዘ ፓሽን መስራትና አኒሜሽንን አዘ ቢዝነስ ደግሞ ኦፐሬት አድርጎ መሄድ አንድ ነገር የተለያየ ነገር ነው። ከዛ ደግሞ ሶስተኛ ሌቭል ደግሞ አዝ አ ካልቸር ደግሞ ይዞ መሄድ ማሳደግ ከቢዝነስም ማሳደግ። ለምን ካልሽኝ አሁን አንቺው ራስሽ ብለሻል አኒሜ ማንጋ ምናምን እንዲህ አይነት ነገሮች ኢትስ አ ካልቸር። አሁን አኒሜ አሁን አፍሮ አኒሜ ተብሎ መጥቷል ማለት የራሱን ማውጣት ስላልቻለ የአፍሪካን የራሱን እሱም አኒሜ ሌላ ካልቸርም የራሱን አሁን አኒሜ እኔ አሁን ለምሳሌ ወንድም አለኝ፣ 2 ወንድሞች አሉኝ የአኒሜ አብሶሉት ፋኖች ቁጭ ብለው ናሩቶ ምናምን ይላሉ። እኔ ገና ጃፓኒዝ ሲጀምር ራሱ በቃ አልችልም። ግን እነሱ በጣም እንትኖች ናቸው፣ ፎሎ ያደርጋሉ በደንብ እንትኑንም ያውቁታል። ግን እንግዲህ አስቢው ኢትዮጵያ ውስጥ ያለ የሆነ ቤት ውስጥ ያለ የሆነን ልጅ በዚህ ርቀት ኦሽንስ አፓርት ያለ ካልቸር ኢንፍሉዌንስ ማድረግ ቻለ ማለት ሀው ጉልበት አሜቲዝ አስቢው። ልክ አሁን አዘ ቢዝነስ ኦፐሬት መጀመሪያ አዘ ትራያል አይፒስ ትሞክሪያለሽ፣ አዘ ቢዝነስ ኦፐሬት ማድረግ ትጀምሪያለሽ። ዘን ኢኮሲስተም ቢልድ እያደረግሽ ኢት ቢካምስ አ ካልቸር። አም ናት ሴይንግ አኒሜ ይኑረን እያልኩኝ አይደለም። አም ናት ሴይንግ ኢትዮጵያ አኒሜ ይኑራት አይደለም። የራሳችን ምን አለን ነው። ሶ በራሳችን አኒሜ እንፍጠር ነው። ይሄ አኒሜ እንዳለው ሆኖ ግን ሀበሻዊ የሆነ ስቶሪ ቴሊንግ ያለው ከዛ በኋላ ደግሞ ቪዥዋል ስቶሪ ቴሊንግ። ለምን ከተባለ አሁን ለምሳሌ አሁን እንኳን ያለንበትን ኤጅ አስቢው። ሰው ቪዥዋሊ በጣም ስቲሙሌት የሚያደርገው ነገር ላይ እንዴት ኢንቨስት እንደሚያደርግ በደንብ የምናይበት ዘመን ነው አይደል? ከመቼውም ጊዜ በላይ ቴንክ ዩ ኮቪድ። እውነት ነው። ያ ደግሞ አሁን ክሪኤቲቭ ኢኮኖሚ የምንለው አለ። ደ ክሪኤተር ኢኮኖሚ ደግሞ አለ። ክሪኤተር ላዚን ቲክቶከርስ ዩቲዩበርስ ምናምን ያሉበት ማለት ነው። ኢትስ አ ቢት ዲፍረንት፣ የተለያዩ ናቸው። ይሄ ኢትስ ላይክ እንትኖች ያላቸው ስኪል ሴት ምናምን እዚህ ስኪል ሴት አያስፈልግም እያልኩኝ እንዳታጣይም ደግሞ እንደዛ አላልኩም። ግን እንደዛ አላልኩም። ግን የሆነ አንድ ኒሽ የሆነ ጌም ሊሆን ይችላል፣ ዴቨሎፕ ማድረግ ሊሆን ይችላል፣ አኒሜሽን ብሎ የሆነ ነገር መስራት ሊሆን ይችላል። ክሪኤተር ኢኮኖሚ ደግሞ ኢትስ ላይክ ያለንበትን ሶሻል ክሪቲክ በቃ በፋን አድርገው በእንትን አድርገው በቃ በተለያየ መንገድ አድርገው የሰውን አቴንሽን ካፕቲቬት ማድረግ ነው። እና አሁን ኢትስ ቢን አ ዋይል እና አሁን ለምሳሌ አንድ ቪዲዮ ኢትስ 4 times as much ኮንሱም የመደረግ ዳነን ኢሜጅ ከዛ ደግሞ ከጽሁፍ ደግሞ 25 እጥፍ ነበር። ኢትስ ቢን አ ዋይል። አሁን ደግሞ አይም ሹር
ኢትስ ፕሮባብሊ ሞር ከዛም በላይ ምክንያቱም ዊር ድሪቨን ቱ እንደዚህ አይነት ነገር። ስለዚህ ቪዥዋል ስቶሪ ቴሊንግ ኢዝ ኦኒንግ ዩር ናሬቲቭ። አሁን ላይ ኢትዮጵያ የምትሰራቸው ስራዎች አሉ፣ ግን ለምን አልተወሩም ለምን አልወጡም ከተባለ ዊ ዶንት ኦን አወር ስቶሪስ ማለት ዊ ዶንት ቴል ደም ሃው ዊ ዋንት ቱ ቴል። ለምሳሌ አሜሪካ እኔ እስከማውቀው ድረስ ይሄ ነው የሚባል ሲግኒፊካንት የሆነ ያሸነፈችው ጦርነት የለም። ግን ፊልሞች ላይ ግን እኔ በቃ ስትሸነፍ አይቼ አላውቅም። በአንድ ወታደር ሁሉንም ረሽናቸው ነው የምጨርሰው አይደል? አምነነዋል በቃ ማለት አምነነው። አሁን ራሱ ኢራን ላይ በቃ ግብጽ ምናምን ብለን እንዴት ትነሳለች ኢራን ምናምን ነው የምንለው። በቃ ሁሌም አይምሯችን እንደዛ ነው። ግን ይሄ ኢምፕሬሽን ከየት መጣ ከተባለ we've been bombarded with their own stories told by their own ሰዎች ማለት ነው ራሳቸው። ስለዚህ እንደሚፈልጉት ቃኝተው አሁን እንዋሸው እያልኩኝ አይደለም። ኮንሶ የሚዋሽለት አይደለም። ቅድም እንዳልኩሽ ከዚህ ራሱ ደግሞ የራሱ እንቆ የሆነ ነገር አለን። እሱን ለማውራት ግን እኛ እንትኑን ሬኑን ይዘን መነሳት መቻል አለብን ነው። ከዛ ዘን ካልቸር እየሆነ እያደገ አሁን ለምሳሌ ክሬተር ኢኮኖሚው ላይ የሆነ ካልቸር እየተፈጠረ ነው እያየ ነው አይደል? የሆነ ኢትስ አርሊ ገና እንትን አላለም፣ ግን የሆነ መልክ እየያዘ የሆኑ ቮይሶች እየወጡ የሆኑ እንትኖች የሆነ ነገር እየሆነ አይነት ነገር ነው። ሶ ልክ እንደዛ አይነት ነገር ይፈጠራል። እዚህ ውስጥ መፍጠር መቻል አለብን ነው። ሶ በዛ ውስጥ ምን እንደሆነ አኒሜን አሁን ላይ እንዴት አድርገው ማርኬት እንደሚያደርጉት አስበው አይደለም፣ ናሩቶን አስበው አይደለም የሚሰሩት። ናሩቶ እንደውም ስፒን ዋይል አሁን ላይ ያሉትን ታይትሎች አይፒዎቻቸውን አስበው አልነበር የሚሰሩት። ኢት ዋዝ ጀስት ዴር ኦን ኤክስፕሬሽን ነበረ። ከዛ እያለ መጣ። አሁን ላይ በጣም ትልቅ አሁን ዌን አይ ዋዝ ኢን ናይሮቢ ላይክ ሴፕቴምበር ላይ ነበርኩኝ እዛና ላስት ይር ማለት ነው። እና እዛ አሊያንስ ፍራንሴ የነሱ የኬንያዎች ውስጥ ማለት እዛ ኮምፓውንድ ውስጥ ዴር ዋዝ ዲስ የሚታይ ፊልም ነበረ፣ ወይም ገና ኦፊሻሊ ሪሊዝ ያልተደረገ ግን ሊሚትድ ስክሪኒንግ የነበረው ፊልም ነበር። ለዛ የኬንያን ታለንቶች እንዳለ ይመጡ ነበር። ከዛ እሱን ፖች አድርጎ ሳም ጃፓኒዝ ፕሮዲውሰር ከጃፓን ድረስ ኬንያ ድረስ መጥቷል። ለምን ከተባለ ሂ ዋንትስ ቺፕ በሆነ ሌበር ብዙ ፕሮዲውስ ማድረግ ይፈልጋሉ። ምን ስቲል ግን ምኑን እኛም ፕሮዲውስ እሺ ብለን ሊያደርጉ ይችላሉ ኬንያኖቹ። እኛም ጋር ቢመጣ ልናደርግ እንችላለን። ግን የማንን ነው የምናደርገው? እዛ ያለውን መጥፎ ነው አይደለም ማድረጉም። ኢትስ ቢዝነስ ኦኒንግ ዩር ቢዝነስ ነው። ግን ኢትስ ናት አ ካልቸር ነው፣ ወይም የኛ አይደለ ኦን ያደረግነው ነገር አይደለም። አይ ቲንክ ዊር ቱ አርሊ ቱ ሴይ ካልቸር ምናምን። ግን ኤንድ ጎሉን ግን ማየት እንትን ማለቱ ግን ግድ ነው ይመስለኛል። አለበለዚያ what are we doing it for የሚለውን ነገር let me take you back to the business እና I know creative director ነህ፣ ግን አብዛኛው ጊዜ ክሬቲቭ ዓለም ውስጥ ይሄ ቢዝነሱና ክሬቲቭ ሊጋጭ ይችላል። ይሄ ክሬቲቭ ማለት ፓሽኑ ነው እንትን ደማኔ ምናምን ሊልህ ይችላል። ከዛ በኋላ ግን ደግሞ ቢዝነስ እስካረከው ድረስ ደግሞ you need to make money because cost አለ። እና እናንተ ጋር ደግሞ ሬንደር ምናምን ስትሉ ላይክ ይሄ ኮስቱም የትንሿ የላፕቶፕ ኮስት ራሱ እንሴን። ስለዚህ እንዴት ነው የምታስኬዱት? እንዴት ነው የሚሄደው? እንግዲህ ያው ፕሬሚሱንም አክብጀው ልጀምር። ለምን ካልሽኝ አኒሜሽን ደግሞ በጣም ሪሶርስ ኢንቴንሲቭ የሆነ ኢንዱስትሪ ነው። ልክ አሁን ለምሳሌ በጣም ሎቱ ዚሮ አይነት ኤንትሪ ማን ነው ሚኒመም የሆነ ኤንትሪ ቤሪየር ያላቸው ቢዝነሶች አሉ። ቢሆነች ነገር ዝም ብለሽ ልጀምሪያቸውም እንጂ ከቤት ሆነች ምናምን። አኒሜሽን ግን ገና ስትጀምሪ የሚጠይቁሽ ትልልቅ የሆኑ እንትኖች አሉ እና ደግሞ ኢንቨስትመንቶች አሉ። ሶ ዳትስ አ ቻሌንጅ፣ ምንም ጥያቄ የለውም። ፐርሰናሊዝም ብለሽ ስታስቢ በፐርሰናል ፒሲ ነው የምትጀምሪው። ካምፓስ ውስጥ ወላጅ በገዛልሽ ፒሲ ነው የምትጀምሪው። ምንም ጥያቄ የለውም። አሁን ለምሳሌ እኛ ብሌንደር የሚባል ፍሪ ሶፍትዌር ነው የምንጠቀመው። አም ሹር ፒፕል አር ፋሚሊየር ዊዝ ኢት ኢፍ ዩር ናት እዛ እንትን ውስጥ የምትሰሪ ካልሆነ ግን አኒሜሽን እንትን የሚሉ ብሌንደርን በደንብ ያውቁታል። ኢትስ አ ፍሪ ሶፍትዌር፣ ኮሚኒቲው ፍሪ ነው። አይ ሰጀስት ኤኒዋን እንትን አኒሜሽን የሚጀምር ሰው
በቃ ማለት የሰው በር እንዳታንኳኩ የሚያደርግ ኦልሞስት ሁሉም ነገር በነፃ ዩቲዩብ ላይ የምታገኘው አይነት ነገር ነው። ሰልፍ ቶት ነን ሁላችን። ቁጭ ብለን ሰርተፍኬት አግኝተን የተማረን ሰዎች አይደለም። ዛሬ ግን ሰርተፍኬት እየሰጠን እናስተምራለን። እንዴት መጣ ከተባለ በየመሃሉ የሆነ አንዳንድ እንትኖች ትላለህ። ስለዚህ እነዚህ ናቸው ተምብኔል ሞመንት ማለት ነው። በጣም ሶሻል ሚዲያ ሰው አይደለም እያልክ ነው፣ ግን ታጠራጥራለህ። ያዝሽኝ ማለት ነው። ስለዚህ ያለ አንድ ስኒክ ፒክ አደርጋለሁ ማለት ነው አንዳንዴ እና ኢትስ ሪሶርስ ኢንቴንሲቭ የሆነ ነገር ነው ሲጀመር። ከዛ ግን እኛ ስናደርግ እንዴት ባላንስ እናደርገዋለን ካልሽኝ፣ ስንጀምር ዊ ወር ኦል ፓሽን፣ ምንም ጥያቄ የለውም። እንዳልኩሽ ነው ፓሽን ድሪቭን ነው። እንሸጠዋለን ብለን ግን እንዴት እንደሚሸጥ አናቅም። ከቻይና ይምጣ ብለን ከቻይና ነው ያስመጣነው የመጀመሪያውን እንትን። የእውነቴን ነው በእውነት the first few copies ከቻይና ነው ያስመጣነው እና ያው ከቻይና አስመጥተነዋል። መጥቷል፣ መምጣቱም መጥቷል። ሄዷል ወይ ተሽጧል ሌላ ጥያቄ ነው። ሶ ኢትስ ላይክ ዳት። ልክ እንደዛ ነው። እንትን ልትዩ ትችላለች። መጀመሪያ ፓሽን ድሪቭን ነው። እኛ ብዙዎቹን እየተቀጣን ልክ እንደ ህፃን ልጅ እጃችን ሶኬት ውስጥ እየከተት ይዝ እያደረገን የተማር ነው። ልክ እንደዛ ነው። ግን ከሆነ ፖይንት በኋላ እንደዛ ነው ወይ ብትኝ አይደለም። ለምን ካልሽኝ አንድም ተምረናል፣ በደንብ ኢንሴንቲቫይዝ ተደርገናል። ምን ይሰራል ምን አይሰራም የሚለውን ትሬን ተደርገናል፣ እናውቀዋለን ማለት ነው። ይሄ ማለት ሁሉንም ጨርሰናል እያልኩኝ አይደለም። ግን የሆነ ሜንታሊቲ የሆነ ግን ሀትን ዌር እንድታደረጊ ያደርግሻል። አዘ ክሪኤቲቭ ብቻ እንዳታስቢ ያደርግሻል። ለዛም ነው አሁን በሀገር ልጅ ሁሌም ዲስ ስትራቴጂ ሁሌም 50-50 እንትን ውስጥ ነው ራሳችን የምንከተው። ሰርቪስ ወርክ እንሰራለን፣ ያ ማለት ክላይንት ሶርስ የሆኑ እንትኖች እንሰራለን። then we do our own passion projects ወይም ደግሞ IPs ማለት ነው፣ ዴቨሎፕ እናደርጋለን። ሁለቱም ሜሪት አለው፣ ሁለቱም ዩዝ አለው፣ ሁለቱም ጥቅም አለው። አንዱ ያለ አንዱ ዝም ብዬ እንትን ልበለው ይሄንን የሆነ ታይኩን ጋር ተጠግተሽ በሱ ስር ገንዘብ እየተገፈተረልሽ የምትኖሪ ከሆነ እሰየው አድርጊው፣ ምንም ችግር የለውም። that's the dream የኛም እውነት። ይሄንን ትተነው ይሄንን መስራት ብቻ ነው በቃ ፓሽናችንን ብቻ ማለት ነው ድሪሙሳ። ግን ስለማንችል ግን በዚህ እንትን እንለዋለን። ይሄ ደግሞ ክፋቱ ምን መሰለሽ፣ ከሆነ ፖይንት በኋላ ሳንቲም ትለምጃለሽ ትንሽዬ ደልደል ማለት ይጀምራል። ከዛ የሆነች እያልሽ ከ800 ብር ከዛ ትንሽ ከዛ እሱንም ትሰሪያለሽ እንትኑም ትሰሪያለሽ። የሆነ ፖይንት በኋላ እዚህ ጋር ሞልቷል፣ እዚህ ጋር ግን ባዶ ነው። ወይም ደግሞ ይሄንን የጀመርሽበት ዋናው ምክንያት ያ ነገር ግን የለም። የጆብ ሳቲስፋክሽን አይ ቲንክ ደሞዝ ሊሆን ይችላል ለአንዳንድ ሰው፣ ለተቸገረው ለአንዳንድ ሰው ደግሞ ግን የሆነ ነገር ይፈልጋል። እሱ ብቻ አይደለም ደግሞ we live in a nation ገና ይሄ ነገር እየጀመረ ያለበት። ስለዚህ እኔ I feel particularly responsible ለዚህ ጉዳይ። ምክንያቱም ማንም መጥቶ እንዲሰራልኝ እኔ ዶክተር አብይ ወርዶ አይደለም ይሄን ነገር እንዲሰራልኝ የምጠብቀው። I am here፣ እኔ ነኝ ስለዚህ ጉዳይ የማውቀው፣ እኔ ነኝ የቻልኩትን 2 ሴንስ እየሰጠው ማድረግ ያለብኝን ማድረገው ማለት ነው። ስለዚህ ግዴታ ይሄንን ደግሞ ማድረግ አለብን ብለን ቆርጠናል። ሁሌ ነው የምናደርገው። we don't do 100% client work any በጊቭን ዴይ ካልኩሌት ባታረጊው እንኳን in a stretch of time ካልኩሌት ብታረጊው በቃ አለ የሆነ ክላይንት ሶርስ ወርክ አለ፣ ከዛ አይፒ አለ፣ ባላንስ እናደርጋለን። በዛ ደግሞ እውነት ለመናገር ካሪየር አድቫንስመንት በሁለቱም ሊመጣ ይችላል፣ በሁለቱም ይመጣል። ግን ባደላሽበት ጉልበት እንደሚሰጥ ማወቅ ነው። ከዛ የሆነ ፖይንት ላይ ይሄኛው ይበላል፣ የሆነ መዋጡ አይቀርም አይነት ነገር ነው። ስለዚህ ይህችኛዋ ስለሆነች መጀመሪያ ያስነሳችን እሷን መጣል ስለማንፈልግ አንዳንድ ነገሮች ላይ በጣም ፒኪ ነን። ለምሳሌ የምንወስዳቸው ፕሮጀክቶች የምንይዛቸው ነገሮች አንድም ከቫሊዩ ሲስተማችን አንጻርም ነው እውነት ለመናገር፣ ከዚህም ብቻ አይደለም። ግን ቫሊዩዋችን አሁን ለምሳሌ ለሀገር ልጅ በሀገር ልጅ ብለን ለምሳሌ መጠጥ ጋር አልኮሊክ ድሪንክስ ጋር ምናምን የተገናኙ ዩኔም ደም ብዙዎቹ መጥተዋል፣ ኮንታክት አድርገውናል። ዊ ዶንት ዱ ዳት። ለምን አናረግም? እዚህ ጋር የያዝ ነው አሁን እዚህ ይሄንን አውርቼ ይሄንን ሰርቼ ይሄንን አውርቼ የከረመውን ጉዳይ አምጥቼ በዚህ ፋይናንስ አድርጌው ስሰራው ይጋጭብሃል ለራስህ ማለት ኢትስ ናት ኢቨን ሪስፖንሲብል ማለት እዚህ ጋር ቢውልድ የምናደርገው ነገር የሆነ ሪስፖንሲቢሊቲ ያለው የሚጠይቅ ነገር ነው። እዚህ ጋር ያለው ደግሞ ሰርቪስ ወርክ በሪስፖንሲቢሊቲ አንድል ካልተደረገ ገንዘብ ወዳለው ነው የሚካሄደው። ገንዘቡ ያለባቸው ደግሞ ጥቂት ሴክተሮች ናቸው። እዛ አካባቢ ነው
ስለዚህ ጥንቃቄ ማድረግ ይፈልጋል። ይሄ ኢት ካምስ ዊዝ ኮስት ነው የምልሽ። ሁለቱንም ባላንስ ማድረግ ሰዎች አንዱን ብቻ ይዘው ሊሄዱት ይችላሉ። ግን በሀገር ልጅ ነው ማወራው እኔ ለእኛ የሚሰራውን እኛ የምናምንበትን ነው ማወራው እንጂ ለሰው እንደ ፕሪስክሪፕሽን ሬኮመንድ ለማድረግ አይደለም። ለምሳሌ አይፒያቸውን ብቻ ቢውልድ የሚያደርጉ ሰዎች ስቱዲዮዎች አሉ። ዳት ሌቨሬጅ ያላቸው ያ አይነት ያላቸው አሉ። ከዛ ደግሞ በሰርቪስ ወርክ እኔ ነኝ ያለ ሰርቪስ ወርክ ሰጪዎች ስቱዲዮዎች አሉ። that works for them። በሀገር ልጅ ግን has to do both and it makes sense because በፓሽንም ነው የጀመራችሁት like ቢዝነሱን አስቀድማችሁ አይደለም? Great. So where are we now? What are we doing? ብዙ ነገር ግን ከምን አንጻር እሺ ከዚህኛው ልጀምር ኦር ካቆምኩበት ልጀምርልሽ። ምንድነው ያው ጀመርን በሀገር ልጅ ጀመረ የመሰለን የኢትዮጵያ እጇን ትቀበላለች ከፍታ በቃ ልጆቼ መጡልኝ የምትለን ነበር የመሰለን። በቃ የበር አይነት ነው የተዘጋብን አስፈላጊ አይደለም እና በቃ በጣም በቃ ማለት ምክንያቱም ዝም ብለሽ ስታስቢው ጽናተ ማተሮፍ የዳቦና የውሃ ጉዳይ ስላልሆነ ወደ ኋላ ካሉት ጉዳዮች ወደ ኋላ ቢቀር የሚደንቅ ነገር አይደለም። ግን ደግሞ ዳቦና ውሃን ሊያመጣ የሚችል ቫልዩ ውስጡ እንዳለም መረዳት ያንን አይነት እውቀትን መፍጠር ግን በርደኑ አንቺ ላይ ይወድቃል ማለት ነው። ምክንያቱም አይ ግድ የለም አይባልም፣ እመነኝ አይባልም። you need to show that። ስለዚህ ምን ማድረግ ጀመርን? ሰርቪስ ወርኮች መስራት ጀመርን። ላይክ ዶንኪ ነበር የምንሰራው፣ ምንም ጥያቄ የለውም። ግን እንዳልኩሽ ቅድም ያልኩሽ ቫልዩዎቹን ሜንቴን አድርገን ማለት ነው እሱን እያደረግን እንቀጥል ነበር። ከዛ ግን እያልን ቀስ እያለ ደሞዝሽም ይስተካከለ ያቺ ቅድም ያልናትንም ቤሪየር እቺ እያለፍናት ምናምን እያልን ሄድን አይነት ነገር። ከዛ ግን ይሄ ቅድም ያልኩሽ አለ አይደለ ስታግኔት የማድረግ አይነት ስሜቱ you find yourself in a loop of doing the same አይነት ነገር። ከዛ ለምን ሾርት አንሰራም? አኒሜትድ ሾርት we don't know anything about ብሩት ፎርስ ነው ያልኩሽ። ለዛ ነው እኔ አሁን ለምሳሌ አሁን ንቀት ነው እና ከኢኮሲስተም አታጣለ እና ምንድነው ማለት አሁን ያለንን እውቀት ኖሮን ብናደርገው we would have done it differently። ግን አንዳንዱ ነገሮች ላይ ደግሞ በቃ እኛ ያላሰብነው ግን ብዙ ሜሪቶች ያመጣልን ነገሮች አሉ። ደግሞ it's mandatory ያ ምንም ጥያቄ የለውም። እሱን ካላለፍሽ አይሆንም። ይሄኛው ግዴታ እንጃ ስታርታፕ ነኝ ብለህ ስትጀምር ስታርታፕን ባትሆን ቢዝነስ ነኝ ብለህ ከጀመርክ የሆነ ኤሌመንት ኦፍ የመጣው ይምጣ መኖር አለበት። ገባህ? ይሄ ወይ ሰፈርቼ ነው እነዚህ ምናምን ቢበላሽስ የሚለው ነገር የሆነ እርግፍም አርገባቶ ቆይ በኋላ አስብበታለሁ ብለህ እንትን ማለት መቻል አለበት። ቢካዝ አለበዚያ እንቀሳቀስማ ብራንዱ ወይ እዛችሁ ሉፕ ውስጥ ትቀራለህ ወይ ደግሞ እየቀነስክ ነው የምትሄደው። ስለዚህ ሳትቀደምም ደግሞ መቅደም አለብህ። ነገር ይፈልጋል፣ ምንም ጥያቄ የለውም። እኛም በዛ ነው እውነት ለመናገር ብዙዎቹ ከፓሽን የተወለዱ ናቸው። ዊጀስ አሁን ለምሳሌ የፓሽኖች ስብስብ ነው። አይ ላቭ በቃ ዳይሴክቲንግ ፊልምስ ዳትስ ማይ እንትን በቃ ማለት በጣም ነው ደስ የሚለኝ። በቃ ብሬክ ዳውን ማድረግ ምናምን ማድረግ በቃ ምኑ እንደሚገርመኝ ታውቂያለሽ? ፊልም ሳይ እንደውም ከሆነ ፖይንት በኋላ ከዋይፍ ጋር አብረን ፊልም ስናይ ሁሌ ምን ትለኛለች? እዚህ ጋር አንተ የምትፈልገው አይነት ነገር ተፈጥሯል። ምንድነው ሊስ ላይክ ቦኬ ኢፌክት ነገር ኦር ደግሞ የሆነ የስክሪን ዴግሬዴሽን ሊሆን ይችላል ምናምን። አሁን እሱን ነው እኔ ፊልሙን ትቼ እሱን ላይ ይችላለሁ። ገባሻል? ኦር ደግሞ how the story is made ሊሆን ይችላል። አሁን የኔ ፓሽን ይሄ ነው። ሶ ሞር ኤዲቲንግ ነው እንጂ ሲኒማቶግራፊው you don't care? ኖ ሲኒማቶግራፊውም ጭምር ማለት ነው። እኔ I am in ሲኒማቶግራፊ ስቶሪ እና እዚህ አካባቢ ነገሮች ውስጥ ነኝ ያለው። then I have that
መንታ ወንድም ደግሞ አለኝ እኔን አይመስልም። አዎ ቀጥሎ ትጠርታላችሁ አይመጣላችሁም ሲጀመር is the silent guy እሱ ስኪሉን ይዞ እኔ ወሬውን ይዤ ነው ያለ ነው እስካሁን ኤፍሬም ይባላልና እኔ መንታ ነው በፍጹም ነው አይመስለው እኔን እንኳን አንድ ቤት አንድ ሰፈርም አንመስልም ግን እሱ ደግሞ he loves action በቃ he lives for action so መጀመሪያ እንትናችንን ስንሰራ እንደገና ይባላል ሾርት you can find it on YouTube ጭምር ማለት ነውና እንደዚህ አድርገህ ማስገባት ነው እና እንደገና ይባላልና so it's a bit of both የኔም ፓሽን አለበት የሱም ፓሽን አለበት this parkour type አይነት ነገር አለበት some wheelchair ላይ የተቀመጠ ኪድ ሱፐር ሂውመን የሆነ ነገሮች ሲያደርግ ምናምን ያህል ግን ዲፐር ስቶሪ ደግሞ ውስጥ አለ እና ሲኒማቶግራፊ ምናምን ደግሞ አለበት እዛው ውስጥ ማለት ሶ ከኛው የተወለደ ከኛው ደግሞ ኤክስፒሪየንስ ራይት አባውት የኮቪድ ታይም ላይ ነበረና ረጅም ጊዜ ቢልድ ያደረግነውን ነገር ኦቨርናይት ሲያጠፋብን የተሰማንን ስሜት ነው በስክሪን ያቀረብነው ማለት ነው ሶ that was the inspiration ስለዚህ ይሄ ሁላ ነገር የተሰበሰበበት የሆነ ነገር ወለድን ማለት ነው ከዛ that became a trigger እስካሁን ድረስ በአገር ልጅን ይዞት ለሄደው ነገር በቃ ከዛ ጊዜ ጀምሮ our own IP መቅረት የለበትም የሚል እንትናለን እንደውም ሰዎች ይጠብቃሉ ሁሌ ነው የሚጠብቁት ከክላይንት ከሰርቪስ ወርኩ ይልቅ ይሄኛው ነው ሆነ የሚጠብቁት ከዛ ከሚዝኖቻችሁም ደስ ይላሉ ይሄ አሁን ለበዓል ምናምን እንትን ምትላቸው ነገሮች ደስ ይላሉ እሱ ጋር ደግሞ እንመጣለን እሱ ደግሞ the ዋን ነው ብዙ እንትኖች ያሉበት የተሻለ ነገሮች ያሉበትም ነው ያኛው ምን ሆነ እኛ አናውቅም we don't know ግን ዝም ብለን በቃ ለቀቅ ነው ዩቲዩብ ላይ ከዛ it was featured on የሚታወቁ የብሌንደር ኤኮሲስተም ውስጥ ኮንቴንት ክሪኤተር የሆኑ ትልልቅ ሰዎች ቶፕ 30 እንትኖች ውስጥ ምናምን እየተባለ መግባት ጀመረ እዛ ውስጥ ማለት ነው እንግዲህ ኢትዮጵያ ውስጥ ሆነ እንዴ ይሄን ያህል ቅርብ ነው እንዴ ያለን ማለት ዓለም ቅርብ ነው ምክንያቱም የምናውቃቸው በስክሪን ውስጥ ሩቅ ነው እዛ ሆነው ነው የምናውቃቸው እና ያስፈራሃል ደግሞ ያውም ደግሞ ይኸውልሽ አቨሬጅ ጆ አይደለም አሪፍ ነው ያለን ገባሽ አይደለ these are the people in the industry ስራውን የሚሰሩት ሰዎች ናቸው እነሱ the leaders ናቸው አሪፍ እንዴ ያለን አከከካልንና that gave us the confidence ፊልም ፌስቲቫሎች ላይ ራን ለማድረግ እነዚህ አሁን ኤክስክሉሲቪቲ የሚጠይቁ አሉ አውድ ሃቭ ዳን ኢት ዲፍረንትሊ ምልሽ አሁን ለምሳሌ ዩቲዩብ ላይ ከለቀቅሽ ወዲህ በኋላ ከዛ ደግሞ ፌስቲቫል ራን ልጀምር ብትይ ማንም የሚሰማሽ የለም ምክንያቱም they want exclusivity እኔ ጋር ብቻ ነው የታየው የሚለው አሁን በዚህ እነዚህ ሚስ አድርገናል ግን at the same time ደግሞ ሚስ ያላረግነው ያልጠበቅነው በሌላው ዊንግ ደግሞ ምንድነው የኔ አድቫይስ it's better to do something than just to sit down በቃ ዝም ብሎ ከመጠበቅ ይልቅ አውጪውና ተሳሳች በተሳሳትሽበት በኩል የሚስተካከል የሆነ ነገር የሚመጣ ያልጠበቅሽው ነገር አለ ከዛ በዚህ ምክንያት በቃ የተለያየ ቦታ አውስትራሊያ ፍራንስ ጣሊያን በቃ ምን ልበልሽ እንደውም between the two films ዛሬ ማርበኛ የሚባል የሚታወቅ ደግሞ አለ የባህገር ልጅ አድዋ ላይ ያለ አንድ እንትን አለና between the two films ከሰባቱ ኮንቲኔንት ስድስቱ ላይ ሬኮግኒሽን አለን አንዱ አንታርክቲካ ነው I don't know if they still have ፔንግዊኖች ናቸው አን አዋርድ ግን እንዴት መጣ ከተባለ አውቀንበት ሲስተሙን እንትን ብለ ነው ምናምን አይደለም ግን በቃ አይፒ የመስራት እንትን አለብን ግዴታ ነው ለምሳሌ ያ የአድዋ ስቶሪ ነው የአድዋ ስቶሪ ነው it's a personal retailing of የሆነ በትንሽዬ በሆነ ስኬል retailing of the pain that happened in Adwa then the bravery የጠየቀንን bravery ከዛ ደግሞ መጨረሻ ላይ የሰጠንን ድል የሚተርክ አይነት ግን በአንድና በሁለት ሰው መካከል ውስጥ የተፈጠረ ነገር ነው የሚታየው ግን that traveled በጣም ብዙ ቦታዎች ትራቭል አረገ ብዙ ኢቭን አሁን እስካሁን ድረስ አሁን እኔ ኪጋሊ ሄጄ ነበረ መቼ ነው እባክሽ ኖቬምበር አካባቢ ላይ ኖቬምበር መጨረሻ አካባቢ እና ማሸራኪ የሚባል ፊልም ፌስቲቫል ላይ እዛ ላይም ሴሌክት ተደርጎ ሄጄ ነበር እሱንም ፕሮሞት ለማድረግ ማለት ነው ሶ ልክ እንደዚህ የተለያየ ቦታዎች ላይ እስካሁን ድረስ it keeps on giving ማለት ነው አንዴ ነው የሰራሽው ግን it keeps on giving I'm not saying this is the end goal እያልኩሽ አይደለም ግን this is the right step to take ወደ end goal ማለት ነው ሶ እንዲህ ያልን ስለዚህ ለአይፒዎቻችን ቦታ መስጠት ጀመር ከዛ ፌስቲቫል ላይ መታየት ብቻ ለካ ትርጉም የለው ምን መሆን አለበት
አርት ራሱን መመገብ አለበት። አርት ራሱን መመገብ አለበት። because misconception is starving artist ሁሌም የሚባለው እሱ ምንድን ነው የሆነ ለራሱ መብቃት የማይችል አርት ከሆነ ለምንድን ነው በርደኑ ሌላው ሰው ላይ ወድቆ ሴቭ እንዲያደርገው የሚጠበቅበት? ለምን why should I care? ለምን ነው ኬር የማደርገው? it's not የሆነ እንትን ነው ብለን የምናመናፍሰው ነገር አይደለም። ገባሻ? አርት ማለት ሁሌም ያለ ነው ማለት ያልደላንም ቀን የነበረ ነው። ለምሳሌ ኬቭ አርት ነበረ አይደል? ደልቶን አይደለም ኬቭ አርት የሰራ ነው የኛ አንሴስተሮች አይደለ? አይመስለኝም። we're doing it for a purpose አይደል? it should have a purpose ነው የምለው። ስለዚህ ራሱን ፊድ የሚያደርግበት የሆነ ፐርፐዝ ይፈልጋል። ቢት ሞኒተሪ ኦር የሆነ ብቻ ነገር ግን ይሄ shouldn't be like ግራንት ምናምን እንትን እያልኩሽ ምናምን መሆን ብቻ የለበትም። ስለዚህ ያ ሜንታሊቲ ደግሞ ቀስ እያለ መምጣት ጀመር። ስለዚህ ላይክ አንድ ኢትዮጵያ ውስጥ ብቻ ሳይሆን አዝ አፍሪካንስ በጣም ልክ እንደ ሚኒራሎቻችን ኮንቴንታችን ይፈለጋል። it's the new talking town አሁን ላይ ስልሽ in the world ማለት ነው። እና ቀረበህ ዓለም ቀረበ ሁሉም ራሱን ከአፍሪካ ጋር አታች ማድረግ ይፈልጋል። ምክንያቱም it's the untapped market። ችግራችን ደግሞ ኦዲየንስ የለንም ወይም የሚከፍል ኦዲየንስ የለን። ስለዚህ እኛው በእኛው እዚሁ እንዳናወጣው ፈተና እየሆነ መጣ ማለት ነው። እና አሁን ለምሳሌ I might be off with the numbers ግን አሁን ለምሳሌ ፍራንስ ለ65 ምናምን ሚሊዮን ህዝቧ ከስንት ነው I might be wrong ግን ከ3000 በላይ ሲኒማ ሆሎች አሏት። እኛ 1.4 ቢሊዮን ነን አፍሪካ ውስጥ። ገስ ከግማሽ በታች ላይ ስቴት ኦፍ ዲ አርት የሆነ ሲኒማ ከሷ ግማሽ በታች ነው ያለን። እንግዲህ 65 ሚሊዮን ኬተር ለማድረግ ይሄውላ ካለ 1.3 መኖር የነበረበትን አስቢና how far off we are። ያ ማለት ኦዲየንስ የለም ማለት ነው። ወይም የሚከፍል ኦዲየንስ የለም ወይም የሚከፍልበት መንገድ ሌላ ሆኗል ማለት ነው። አሁን ለምሳሌ የውጭ የተለመደው በሲኒማ ሆል እየተገባ ምናምን ማየት ለብሮድካስት ሰርቪስ የሆነ ኬብል ምናምን ገዝተሽ ማንተ ማይ ወይ ለኔትፍሊክስ ሰብስክሪፕሽን ምናምን። አሁን ላይ ግን የአፍሪካ ውስጥ ከቲቪያችን ይልቅ I think ስልካችን is more ቅርብ አይደል? ከኢትዮጵያ አሁን ይሄንን ዌቭ እየተቀላቀለች ነው። ጎረቤት ኬንያ ብትሄጂ the Safaricom movement MTN ወደ ዌስቶቹ ብትሄጂ እነዚህ እንዳለ MTN አሁን ለምሳሌ 4 ሀገሮች ላይ ስትሪሚንግ ሰርቪስ ጀምሯል በስልክ ብቻ ማለት ነው። ገና እየጀመረ ነው። አሁን ደግሞ ስኬል አፕ አድርገው ማቃቸውም ሰዎች አሉ እዛ እንትን የሚሉ ማለት ነው። so that's the mentality እንዴት ነው በምንድን ነው የሚሰራው የሚለው መንገድ ፊገር አውት እንድታደርጊ። ያ ማለት አኒሜሽን ጀስት አስ ፓሽን ብቻ ሳይሆን አዝ ቢዝነስ ማሰብ፣ እንደ ገንዘብ እንዴት ሊሰራ ይችላል፣ እንዴት ሊያመጣ ይችላል የሚለውን ማሰብ። ከዛ ደግሞ how do I make that አንዱ ትልቁ ፈተና we don't own our IPs የኛ አይደሉ። ለምሳሌ 2-3 ዓመት በፊት ቶፕ 10 የሚውዚክ አርቲስቶች ግሮስ ያደረጉት የዓመት እንትን አየሁኝ ሊስት አየሁኝና ሁለተኛ ላይ 3ኛ ላይ ማን ቢኖር ጥሩ ነው? ማይክል ጃክሰን አለ። what he's been dead for አሁንም ገንዘብ ሰራለ። ግን IP ኦነርሺፕ ማለት ይሄ ነው። አሁን ለምሳሌ ቶፕ ጋንን ቶም ክሩዝ ስለሰራ ብቻ እስካሁን ድረስ ሮያልቲ ይከፈላል። እስካሁን ድረስ ሮያልቲ አለ። ኦኒንግ አን IP ማለት የሆነ ድርሻ አለሽ ማለት አንዴ ለሰራሽ that's how አንዴ ሰርተን በመልቀቅ በመናገኘው ቲኬት ሴል አይደለም ሬቨኒው የሚሰራው። ሬቨኒው የሚሰራው is investing on an IP that can travel እና owning it። አንዴ ኦን አደረግነው you're set for life ማለት ነው። አለቀ። አንድ ዩኒኮርን ሰው የሚፈልገው ለዛ ነው። በቃ ዩኒኮርን የሚባለው እሱ ነው የሚባለው። እኛ አፍሪካ ደግሞ the system is not set up for us to own it። ምክንያቱም they can't in their right mind ካሰቡት እንዴት ብለው ኦነርሺፕ ለኛ ይሰጡናል? ገባሻል? ስለዚህ it becomes a problem። ግን ደግሞ አፍሪካ ጋር አታች ማድረግ ግዴታ ነው። the untapped ማርኬት እሱ ነው። በቲቪ ላይሆን ይችላል። በሲኒማ ልክ እንዳልኩሽ ተገብቶ ምናልባት ያን ያህል ግን ይሄን ያህል ኢንቨስትመንት የማይጠይቅ ግን as simple as ስማርትፎን ሁሉም ሰው ያለው እንዴት አድርጌ ፔኔትሬት አድርጌ ይሄን ሞዴል እያሰቡ ነው አሁን ላይ ማለት ነው። ሶ
you need to be on top of it ማለት ነው። ስለዚህ ቢዝነስ ኦሪየንትድ መሆን ማለት ይሄንን አንድም ፊገር አውት ማድረግ ራሱ መረዳት ራሱ አንድ ነገር አክት ማድረግ ብቻ አይደለም መረዳት ስለማናውቀውም ራሱ we only think about the technical part ለምሳሌ ራይት ክሊክ አድርጌ እንትን ሜሹን እንዲያርጌው ምናምን የምትለዋን መማሩን ብቻ ወይ ምናምን እንለዋለን ግን it's not only that otherwise just የሆነች እንትን ላይ ብቻ እንደ እንትን እየለቀቅናት ገንዘብ ማትሰራ የሆነ ነገር ማታመጣ ትሆናለች ማለት ይሄን for the love of it for the love of it እኮ መስራት አንድ ነገር ነው ግን ይሄ ቢዝነስ ብለህ ደግሞ ከገባህበት አሁን ለምሳሌ በሀገር ልጅ is a full time commitment ስለዚህ ሌላ ነገር ስለሌለ it better makes money አለበለዚያ እንዴት ነው ሰስቴን ከስንት ናችሁና you have families ምናምን ስለዚህ እንደዛ ነው there are slow days there are ደግሞ በጣም እንትን የሚሉ ነገሮች አሉ ይኖራሉ like that's how you run እንትን ስትይ የማይቀር ነገር ነው ግን you need to think ረዘም ያለውን ማሰብ ትጀምራለሽ ኢንዱስትሪ ሌቭል ማሰብ ትጀምራለሽ ባይ ዘ ዌይ እንደ ፓሽን ከሆነ ኢንዱስትሪ ሌቭል አታስቢም ዋይ ደስ የሚልሽን ክሪኤተር ታያለሽ ኢንስፓየር አረገኝ ብለሽ ኢንስፓየርድ ባይ ብለሽ ሆነ ነገር ሰርተሽ ትለቀያለሽ ከዚ ብራንዲንግ ማይኖረው ምናምን ኢንዱስትሪ ግን you begin to map out mentally map out ታረጋለሽ ለምሳሌ how covid እንዴት ኢንዱስትሪያችንን ነካው ለምሳሌ how is the war affecting it አሁን ላይ እንግዲህ አሁን እነዚህ ኤክስተርናል ኢንተርናሊስ ምን እየሆነን ነው ኮንቴንት ሳቹሬሽን ምን እየፈጠረ ነው ከዛ ምን ይሆናል ወደ ነገስ ወዴት ይሄዳል አሁን ጌት ኪፐሮቹ እንዴት ነው የምናልፈው ይሄ አሁን ትልልቅ ብሮድካስቲንግ እንትኖች ስትሪሚንግ ሰርቪሶች ምናምን ይዘውታል አጥረውታል እንዴት ልናልፋቸው እንችላለን ከዛ ዳትስ በቃ ከችግር የሚመጣ how do we make a name for ourselves የሚለው ነገር so ቅድም እንትን እያልኩ ነበረ እየጠየቅኩ ነበረ ከዛ አሁን yes በሀገር ልጅ ራሱን ችሏል የሆነ ዳዴ ያለ ነው ሁለቱም ልበል ምክንያቱም there are times that I say አይ ጥሩ ነን የምልበት አለ አንዳንዴ ደግሞ የምልበት አይ ሁላጊዜ ወስደን የምልበትም አለ ስንት ዓመት ምንም ጥያቄ የለውም ማለት I think it's a reality every business lives in ይመስለኛል no matter how thriving ማለት ኢነ ፍላሽ ነው እንትኑ የሚቀያየረው እና አሁን የሆነ በቃ ተደላደልኩ ስቲ የሆነ ነገር ይመጣና በቃ ማነ እና IBM እና ፌስቡክ ምናምን እና IBM እና አፕል ያደረጓቸውን ነገር ብሎ ማሰብ ነው ማለት ነው በቃ የሆነ ተደላልሽ የምትቀመጪበት ነገር አይደለም በጣም ፋስት ትራክ AI ደግሞ እንትን አለ ከዛ እሱም አንድ አድቫንቴጅ ነው ዲስአድቫንቴጅ ነው it's always good to think both ways አይነት ነገር ስለዚህ you need to be on top of your game ስለዚህ it's a bit of both ብዬ ነው ማሰብ ቆም ያለው ካልኩማ በቃ ማንም አይ ምናምን ነው የሚለኝ በቆምኩበት በዛው ይለኛል ወዲክ ያለው ካልኩ ደግሞ አይ እነዚህ አይሆንም ነው ይሄንን ለምለው እንትን ለማለት አይደለም it's just the reality we live in ብዬ ነው ማስበው that's fair ግን so የሚቆጭበት ሰዓት አለ cuz architecture ነው የተማርከው right ስለዚህ ይሄ የሆነ ኤክስፔክቴሽንም አለ አላ cuz ብዙ ሰው architecture ከገባና ከተማረ በኋላ obviously business ውስጥ መግባቱ it's a little inevitable for a lot of architects ግን also ደግሞ የሆነ ትንሽ more የታየበት ወይ የታረሰ መንገድ ነው ያ መንገድ ስለዚህ ይሄ ጁኒየር ሆነ ምናምን ከዛ አይተኸው ከዛ ባይ ናው ደግሞ ሌላ አልተርኔት ሪያሊቲ ልትኖር ትችል ነበረ ግን የሚቆጨ ሰዓት አለ ወይ የቆጨ ሰዓት አለ like I wish by the way it's a good question ምክንያቱም እውነት የሆነ ነገር ስለሆነ ማለት ነው I think completely ምንም አይመስለኝም የሚል ሰው ካለ ሰው አይደለም መጀመሪያ የሆነ ነገር ነው ማለት ነው ራሳችንን ያወሽን ነው ከዛ ኤክስትሪም ኒድ ምንም አይመስለኝም የሚል ሰው ከሆነ ምክንያቱም there are times ልብሽን እንትን የሚልበት አለ ከኔ በላይ ግን ለኔ አካባቢ ላሉ ሰዎች ይከብዳል ምክንያቱም እኔ am that type of person ኮሚት ካረኩ ነው አለቀ በቃ ማለት if I commit to it አለቀ ለምሳሌ I was a valedictorian ስለዚህ ከአንድም 2-3 ኦፖርቹኒቲ ነበረኝ UIL የሚባል እንትን ነበር በካምፓስ ሊንክ የሚያደርጉ ማለት ነው
as the first candidate study abroad አይነት ነገር study abroad ሳይሆን work abroadም ጭምራል work abroad አለ work እዚህ እገሌ ብዬ ብጠራልሽ መጥያቸው የእንትን ኦፊሶች ማለት እናንተ የምታቋቸው ማለት ነው like ሰፊው ህዝብ የሚያውቀው ነው አርክ መሆን አይጠበቅብሽም ና በሱ ወይ አይደለም ያልኩት ግን ሰፊው ህዝብ you don't need to be like architecture እንትን መሆን አይጠበቅብሽም እነሱ ለአፕሮች አድርገው ጠይቀውኝ ነበር ምክንያቱም I was the first እንትን እዛ ሲመጣ ማለት ቀለም ተማሪ ነኝ አልከፋም ምንም አይደለም ስክሪፕት እኔ ነው ምንም አይደለም አይ እንደሱ ለማለት ሳይሆን ምንም አይደለም እና ነበሩ ከዛ አሁን እንዲህ አይነት ኦፖርቹኒቲዎች መጥተው ለአካባቢሽ ላለ ስልሽ ለምሳሌ ቤተሰብ ኢማጂን ለምሳሌ በቃ ልጄ ተፈልጎ ነው ሁሉም ድንጋይ በሚያቆሙበት በዛ ሰዓት አንቺ ተጠርተሽ ያኔ ደግሞ ኢንጂነሪንግ ሳቹሬሽን በነበረበት ሰዓት ማለት ነው እንግዲህ ከኢንጂነሪንግ እንትን ውስጥ በነበረበት እንደዛ ተብሎ እኔ ዝም ምን ያልኩት አልነገርኳቸው ምክንያቱም እንደማልሰነብት አውቃለሁ ከነሱ አይለቁኝም በቃ በማለት የሆነ ነገር ምንድነው መሰለሽ የሆነ አንዳንዱ ነገር ቢብሊካሊ ነው ሃንድል ማደርገው የሆነ ፕሪቺ ነገር ማድረግ ስለማልፈልግ ነው ሁሉንም ነገር ማላወራው እንጂ ለምሳሌ I live by the truth revealed bible ውስጥ ማለት ነው ስለዚህ there are moments በጣም ሁነኛ የሆኑ ቦታዎች ላይ a character in a bible የሆነ ዲሲዥኑ የሆነ ቦታ ሲወስደው or የማይሆን ቦታ ሲወስደው አያለሁ እና ለሚሆን ሰው መናገር ኖሮበት ሳይናገር ለማይሆን ሰው መናገር ሳይኖርበት ተናግሮ የሚፈጠረውን ነገር አያለሁ ስለዚህ ይሄ ስል ወላጅ አይሆንም ይሆናል ለማለት አይደለም ግን ከስስት አንፃር ጉልበት ሳይሆን ወይኔ ልጄ ምን ልትሆንብኝ ነው አይነት ስሜት ውስጥ ይገቡብሻል ያ ደግሞ it's not the voice you want እዛ ሞመንት ላይ we're a bit bullheaded at that moment እና ደግሞ ይሄ especially ጥሩ ተማሪ ሆነ ወይ ጥሩ ልጅ ሆነ ምናምን እዛ ጋር ከደረስክ በኋላ ልክ ግራጁዌት ስታደርግ እንደዚህ አይነት ይሄ ትንሽ ዲቶር ያልታየምና ወይኔ ያጣሁት ልጅ ነው ገባ ያስጨንቃል በጣም እና ከዛ አንፃር ይኖራል ከዛ ያ ደግሞ ደግመሽ ያን ድምጽ ደጋግመሽ ስትሰሚው ደግሞ አንቺን ደግሞ ክሪፕል ያደርግሻል ምን መሰለሽ አንቺ የሰማሽውን ድምጽ ሰምተሽ ነው የወጣሽው እዚህ ውስጥ የጠራሽን እዚህ ውስጥ ያናገረሽን ሰምተሽ ነው የመጣሽው ያ ፊውልሽ ነው እነሱ ግን ያን ድምጽ ስላልሰሙት ይከብዳቸዋል ልጄ የሆነ ነገር ሆነ ከዛዩ ደግሞ የዓለሙን ድምጽ ነው በቃ ደግሞ ሌላ ድምጽ አለ የሚሰሙት ጉድፈላ የሚል ማለት ነው ከዛ ጓደኞች ምናምን ሊሆን ይችላል ከዛ አንቺ ይሄን ድምጽ ትረስት አድርገሽ እየሄድሽ እነሱ ያልሰሙ የሆነ ነገር እንዲሉሽ መጠበቅ ከባድ ነው ስለዚህ ኤቭሪ ታይም እያወራሽ እንትን ማለቱ ፈተና ይሆናል ማለት ነው ኢንስቴድ I kept it with me አሁን ይሄን ስል አያዩትም እንዳታዩት እና ካዩት ከባድ ነው የሚሆነው ግን ይሄንን ስል ማለት deliberately እንደማደርገው አንዳንዱን ነገር ማለት ነው I know which news to share ሁሌ ኦሮዝስ አይደለም ማወራቸው ይሄን ለማለት አይደለም ግን የትኛውን ዜና እንዴት በምን ታይም ተደርጎ ማውራት እንዳለብኝ አውቃለሁ ስለዚህ ያ ስትራቴጂ ቀድሜ አካባቢን ማመቻቸቴ I think ጠቅሞኛል ይመስለኛል ብዙ ድምጽ እንዳያስቸግረኝ ማለት ነው ስለዚህ if I'm committed እንትን አልልም ገባሽ አሁን I'm not in it for the business ምናምን ብቻ አይደለም አሁን ለምሳሌ ስንዝሮ የሆነ ነገር አድርጓል እኛ ዘመን ላይ አይደለ ከዛ በሀገር ልጅ መጥቶ የሆነ ነገር ማድረግ አለበት ዛሬም አርበኛ ኢቨንቱ ሃያት ሪጀንሲ ነበር እንትን ስክሪኒንግ የነበረው ማለት ነው ሎንች የተደረገው ያኔ ብዬ ነበር ለሰው አያውቅም it's story about የአድዋ ምናምን ነገር ነው ግን it's a story about የኛ struggle የኛ የሀገር ልጅ ብዙዎቹ ምንሰራቸው ነገሮች ከኛ ነው የሚነሱት እና እዛ ውስጥ መጀመሪያ ሄዶ የሆነ አንድ የፋሺስት ሶልጀር ሊገል ሞክሮ ሚሞት ማን ነው አቋርጦ ሊሄድ ሞክሮ ሚሞት ካራክተር አለ ከዛ ደግሞ አሸንፎ በኋላ ደግሞ ህዝብ የሚያስነሳ ደግሞ ሌላ ካራክተር አለ ሁለት ካራክተር አለ I recommend you አንቺም እንድታይ ባንቺ ውስጥ ደግሞ እናንተም እንድታዩት እና ተቆጣጣርኩት ግን ሐሳቡ ምንድነው ብንሆን ከሁለት አንዱ ነው ምንሆነው ቀያየነው የሆነ ነገር አለ የሰማነው የሆነ ነገር አለ ብንሆን ከሁለት አንዱ ወይ
አክቹሊ ተሳክቶለት ህዝብ የሚያስነሳው ያንን ወይ ደግሞ ህዝቡን የሚያስነሳውን ያንን የሚያስነሳው መንገድ ላይ የሚቀረው ነው። በቃ ምንም ይሁን ስቴፒንግ ስቶን ልሁን ኦር ደግሞ አክቹሊ በሩን አልፌው ምገባውም ልሁን ብቻ የሆነ ነገር አድርጌ መሄድ እፈልጋለሁ። ህዝብ የሚያስነሳው ግን ስትል ላይክ ይሄ በር ከፍተህ የምትወስደው ላይክ ይሄ በደንብ ጎትተህ የምትወስደው ሰው ያ በቃ ፊልሙን ስታዩ ይገባሻል፣ እንትኑን ስታዩ በደንብ ታውቂዋለሽ። እና that's the idea በቃ የኛ እንትን ነው። በቃ ምን ይመጣል ይከፋ ቢመጣ ሞክሮ አልቻለም ነው አለቀ። በቃ ሞክሮ አልቻለም፣ ግን እኔን አይቶ ደግሞ የሆነ የሚነሳ የሆነ ነገር ይኖራል። የሆነ ጉልበት ያለው ደግሞ እሳት የሆነ ትውልድ እኔ ያጠፋሁትን የሚያስተካክል እኔ ያላየሁትን የሚያይ የሆነ ደግሞ ይነሳል ብዬ አስባለሁ። ስለዚህ አሚን the business of that እውነት ለመናገር ከትልቁ አላማዬ እሱ ነው። ምንም ጥያቄ የለው። ፐርሰናሊም ብትጠይቂኝ እያንዳንዱንም እንደ እንትን ቁጭ አድርገሽ ብትጠይቂያቸው የሚታወቁ ናቸው እንዳለ። በቃም ኤርሚ our art director ከኔም ሞር ፌመስ እሱ ነው። በቃ እሱም he lives by this principle. now our general manager he's like this በቃ ኢንቴንሽኑ ይሄንን በቃ ኢንቬድ ኢትዮጵያ ለምን ኢንቬድ ማድረግ ትችላለች የሚል ሀሳብ ነው ያለው። ኤፍሬም ኢቭን ዶ ይዘ የኔ መንታ ወንድም ማለት ነው ይዘ ሻይ ጋይ ፋውንዲንግ ሜምበሮቹን ነው ማወራሽ እና ሻይ ጋይ ምናምን ቢሆንም ግን ከቤድሩም ውስጥ ትልቅ ነገር መውጣት ይችላል ብሎ የሚያስብ so that's ትልልቆቹን ብራንዶች ደግሞ ከትንንሽ ጋራጅ እኛ ጋራጅ ስለሌለን ከቤድሩም እንጀምራለን። እናቴ ቤት መኝታ ቤት ከኩሽና እንጀምር። where we now የሚለውን ትንሽ ነካክተናል። ይሄ ግሎባል ስቴጅ ላይ እየቀረብን ነው። ኢትዮጵያ to the world የሚለውን ነገርም እየወሰድን ነው። what's next? ስንት ናችሁ ባይ ዘ ወይ ስታፍ ምናምን አላችሁ ወይስ ኦኬ እንትን ነው እኛ የምንከተለው ስልት ኮር ቲሙ ምንድነው there is this and Malaysian studio owner who said this እና stay as small as you can as long as you can ብሏል። እና I know it's a motto ብዙዎቹ against it የሆነ አሁን ለምሳሌ ምክንያቱም ብዙዎቹ የሚሉት የሚከተሉት አሁን ለምሳሌ የሚመጡም ግራንቶች ምናምን እንትን የሚሉት እንደምንም ብሎ ህዝብህን ቁጥር ኤክስፓንድ ስኬል አፕ ምናምን አይነት ነገር ነው። is it sustainable የሚለውን አያስብም ብዙ ጊዜ ማለት ነው። so the model we follow is keep the core team simple በጣም ትንሽ የሆነ ታይት የሆነ then expand accordingly ማለት ነው። ይሄንን ብዙ አውቀን አይደለም ልክ ይሄን ነገር አስበው ነበረ ሁሌ ስቲክ አድርጓል። ግን አሁን ሲንስ አይ ሃድ ዘ ቻንስ ሄዶ ቪዚት የማድረግ የተወሰኑትን ቦታዎች እንዳለ ትልልቅ አሁን ለምሳሌ አንድ ጎጀን ስቱዲዮ የሚባል አለ በጣም ገራሚ ፕሮጀክቶች የሚሰሩ እንትኖች አሉና they have these satellite studios እና እንደ ብሊፕ ናቸው። ይፈጠራሉ ይጠፋሉ የሆነ በሀገር ደረጃ ነው የምነግርሽ። አሁን ለምሳሌ አየርላንድ ውስጥ አላቸው ይፈጠራል ይጠፋል። I think UKም አላቸው እንትን ይላል የሆነ ቦታ ምንድነው ፕሮጀክት ሲመጣ ኤክስፓንድ ያደርጋሉ then retract ያደርጋሉ እንደ ጎስት ኪችን አይነት እንደዛ አይነት እንዲች አይነት ነገር አላቸው እና that type of model ነው እኛ ፎሎ የምናደርገው። ስለዚህ the core team is quite small አይነት ነገር። ስለዚህ ማለት quite literally just mysterious ምስብ አይደለንም ብለህ ጀምረሃል። ግን ማለት ያን ያህልም ትልቅ ሆኖ አይደለም በጣም ሲሰፋ አሁን ለምሳሌ በጣም የሚሰፋ በጣም ፕሮጀክቲን እንዴት የሚያደርገን ታይም ላይ ፍለድድ የምንሆን ታይም ቢበዛ 10 ምናምን እስከ 20 ምናምን ሊደርስ በቃ አሉ ትረስትድ የሆኑ አብረውን የሚሰሩ አሉ። ስለዚህ በዛ መሰረት ነው የምንቀጥለው ማለት ነው። ግን the core team is tight ብዙ ጊዜ ማለት so that helps is would you say እሱ ነው የረዳችሁ እስካሁን ድረስ? I think in a way ይመስለኛል ማለት ሁሉም ነገር ፕሮስ ኤንድ ኮንስ አለው ምንም ጥያቄ የለውም። ለምሳሌ ኮንስ ብዬ ባወራሽ ኦሮዝ አድርጌ ማውራት ስለማልወድ ምንም ነገር ማለት ነው ታለንት ልታጪ ትችላለሽ። ምክንያቱም ታለንት አሁን ለምሳሌ በጣም ብዙ ክሬተሮች እየመጡ ሲመጣ ክሬቲቭ ኢንዱስትሪ ቨርዥን እያደረገ ሲመጣ መሻማት ይመጣል። ያለ ኮምፒቲቲቭ አትሆኝም ማለት ስለዚህ ወሰድብሻል ኤጀንሲ ጋር ትልልቅ ኤጀንሲዎች ባኪንግ ያላቸው ጋር አቅም ላይኖርሽ ይችላል። so it comes with a con as well ማለት ነው። ግን the pros ነገሮች ደግሞ ሰስቴይነብል የሆነ ቀስ እያልሽ ቢልድ የምታደርጊው አይነት ነገር ይሆናል። እና አሁን ትልልቅ ስቱዲዮዎች 1000 እንትኖች ሌኦፍ ተደረጉ ምናምን የሚል ዜና እንሰማለን። አሁን የኛ ኢንዱስትሪ ላይ የሆነ እንትን ያለው ዊንግ ዲዝኒ እንትን ያለውን ቫንኩቨር ያለውን ዘጋ፣ ኢንዲያ ከፈተ፣
አንደርከት አድርገውት ማለት ነው። ምክንያቱም ያው ዋጋ አሳንሰው ያቀርባሉ። እንደዛ ነው የሚደረገው። ስለዚህ 1000 ሰው ሌይኦፍ ተደረገ ምናምን ሰሚያለሽ። ምንድነው በቃ ዝም ብሎ ግብት ይደረግና ልክ የባብል ኢፌክት አለ አይደለ? ባብል ፓይል አፕ የሆነ ታይም ግን በርስት አፕ ኮስት ካቲንግ ያረጋል። ስለዚህ ኢትስ ኦል ባላንስ ነገር ነው፣ እንደዛ ነገር ነው። እሺ ስለዚህ what's next? what's the plan? ኦኬ ከረንትሊ ካለው ተነስቼ ኔክስቱን ላውራሽ። አሁን ከረንትሊ our IPs are traveling ብዬሻለሁ እና ለምሳሌ ሳንዴይ ሞርኒንግ የሚባል እየሰራ ነው ያለ እንትን አለ። ኢትስ ሜድ ኢን ኢትዮጵያ ግን ኢትስ ፎር ዘ ወርልድ ናት ኦንሊ ፎር ኢትዮጵያ ማለት ነው። ሳንዴይ ሞርኒንግ ማለት የፕሪስኩል ቲቪ ሲሪስ ነው ለትንንሽ ልጆች የሚሆነው። ሜይ ቢ አል ጊቭ ዩ ላይክ ክሊፕ ለማሳየት እንዲመች በእንትኑ ላይ ማለት ነው። እና ወይም የምታውቂያቸው እነዛ ካራክተሮች ማለት ነው። ቅድም ሜንሽን አድርገሻቸዋል በየበዓሉ ምናምን ያልሻቸው ዶስ አር ዘ ካራክተርስ እነሱ ናቸው። እና they have their own IP. that's just teasing people በተለያየ ቤተሰብ ምናምን ፈጥረው ቁጭ ብለው በቃ ራሳቸው አላቸው የራሳቸው ወርልድ ማለት ነው። እነሱን የያዘ ሶሊድ ስቶሪ ያለው ኢትዮጵያን የሆነ ትሩ ኦቴንቲክ የሆነ ኢትዮጵያን ኤክስፒሪየንስ ያለው ግን that's something that resonates in every household ማለት ነጩኝ ጥቁር ወንዱኝ ሴት ምንም በቃ የትኛውም ሃውስሆልድ ከኛው እድገት ውስጥ የመጣ ከኛው ታሪክ ውስጥ የመጣ ምናምን እንደዛ አይነት ነገር ማለት ነው። እና እንደሱ አይነት እንትን አለ እየሰራንበት ያለው ማለት ነው። that's one IP እየሰራንበት ያለው። አሁን ለምሳሌ this year አነስ ያልኩሽ ላይ IP እዚሁ ነው ሬጅስተር የምታደርጉት? IP ያ ባለሽበት ነው የምታረጊው። ከዛ ግን ያው እንትን ይላል ኤክስፓንድ ያደርጋል ኢንተርናሽናል ይሆናል ማለት ነው። ዲፔንዲንግ የት ፕሬዘንት ነበር ያ ከዛ አሁን ይሄንን IP ዴቨሎፕ እያደረግ ነው። ዴቨሎፕመንት ስቴጅ ላይ ነው ያለው። ዩዥዋሊ ኢን አኒሜሽን ወይም ኢን ቢገር ኢንዱስትሪ ላይ የዴቨሎፕመንት የፕሮዳክሽን እና የዲስትሪቢዩሽን ስቴጅ አለ። ሁሉም እኩል ቀድሞ ይታሰባል፣ ግን መጀመሪያ ላይ ዴቨሎፕመንት ነው የሚሰራው። ዴቨሎፕመንት ማለት how the world works, how the story works ምናምን የሚለው who are the characters, what drives the story, the engine ምንድን ነው ምናምን ይሄንን እንትን የምትይ ይሄ ኦልሞስት አድቫንስድ ዴቨሎፕመንት ስቴጅ ላይ ነው ያለው ማለት ነው። አሁን will be pitching in አነሲ will be by the time this comes out I think officially I don't know መቼ ይሄ እንደሚወጣ አላውቅም። within next week ነው next week 2 weeks so I think by that time official ይሆናል ብዬ አስባለሁ። አሁን it's እኔ ብቻ ማቀው ኤክስክሉሲቭ የሆነ so I think on a studio level maybe the first or the second time ነው በቲቪ ሲሪስ በአለም ደረጃ ካሉ ፕሮጀክቶች ሁሉ ተመርጦ የኛ የኢትዮጵያ ፕሮጀክት ሲሄድ ማለት ነው። that's lovely. Congratulations. thank you በጣም thank you እና it means a lot ለኛም በጣም we've been working በጣም hard on it እና አንድ በሱ ከዛ በሌላ ሚንሶች ደግሞ ፒች የምናደርግባቸው እንትኖች እየፈጠርን ነው። ፍላግ has it I think በ3 ወይ በ4 መንገድ እዛ ፕሬዘንስ ይኖረናል። I hope so. so already interested የሆኑ ፕሮዲዩሰርስ አሉ። even in contact ሆነን እያወራን የውጪ ፕሮዲዩሰሮች ነው የምልሽ። ስለዚህ it's ready to traverse to the production stage ማለት ነው አይነት ነገር it's meant to travel, it's meant to cater to a larger audience. ስለዚህ በዛ መልኩ እየሰራ ነው። so something that's next ብዬ ልለው የምችለው አንዱ እሱ ነው ማለት ነው። ከዛ ደግሞ early stage ላይ ያሉ ደግሞ ፕሮጀክቶች አሉ። ሁሌም IP ከጎን እናደርጋለን ብለናል። ለምን መሰለሽ አሁን እንደገና ሲሰራ እንደገና ተሰርቶ ሲያልቅ ዛሬም አርበኛ የሚባለው IP አይዲያ ስቶሪ እየተጻፈ ነበር። ስለዚህ ሁሌም ልክ እንደዚህ አሁን ደግሞ አይዲዬሽን ላይ ያለ ፊቸር አለ እየሰራ ነው ያለ ማለት ነው። so in that sense የተወሰኑ couple of projects ደግሞ አሉ እንደዚህ። ስለዚህ ሁሌም ይሄንን እንጠብቃለን ማለት ነው። ስለዚህ ሁሌም አክቲቭ ነን፣ ሁሌም ዴፊኒትሊ እንደውም በሀገር ልጅ ሁሌ እንደዚህ ነው የምላቸው የሚጠይቁ ምን ነው ጠፋችሁ ይላሉ። ምክንያቱም ሶሻል ሚዲያ ላይ የእኛን አኒሜሽኖች ምናምን ማየት ለምዷል ሰውና ምን ነው ጠፋችሁ ሲል የምንጠፋው ስራ የበዛብን ጊዜ ነው። ከበዛብን በቃ ይሄኛውን ማለት ያቅተናል። ደልቶን ነው ስንለቅ ነው በዛ ሌብል ባይሆንም ግን ትንሽ ሲበዛብን እንትን ይላል። it's a bit overwhelming አንዳንዴ እንደዛ ሲሆን ማለት ነው። እና it's a good እንትን it's been good this past couple of እንትን so these are ከፊታችን ያሉ የተወሰኑ ነገሮች።
ስለዚህ ግን በጣም ኮንግራቹሌሽንስ Thank you ማለት በጣም። እፈልጋለሁ። ቴንክ ዩ ፎር ቢንግ አ ጌስት። ቴንክ ዩ በጣም። ከኮኩን ወጥተህ እዚህ ፖድካስት ላይ በቃ ለመቅረብ አልወርድም ከዚህ በኋላ። አሁን ጠብቂኝ ቲክቶክ ላይ። ለምን በቃ ይኸው መጣሁ ከኮኩኔ ወጣሁ ከዚህ በኋላ ወጣሁኝ። ላይፍ ምናምን ሄደው እገለጣለሁ። ጋይስ ምናምን አንበሳ ካላወረዳችሁ ብዬ አስቸግራለሁ ይልሽ። አልሰማንም። ግን ያ ቴንክ ዩ ሶ ማች። ቴንክ ዩ ፎር በጣም ሃቪንግ ሚ። እኔም አመሰግናለሁ። ደስ ብሎኛል በጣም አመሰግናለሁ። ስለፍሊ ቴንክ ዩ በጣም። በሚቀጥለው ሳምንት በሌላ ኤፒሶድ እስክንገናኝ መልካም ሳምንት።